ይህ መልእክት በኢኩዌብ ሚዲያ እየተዘጋጀ የሚቀርብ የመጽሐፍ ቅዱስ ትምህርት ነው። በኢኩዌብ ሚዲያ እየተዘጋጁ የሚተላለፉ ሌሎች ተጨማሪ መልእክቶችን ለመከታተል www.eqbemedia.com የተሰኘውን ዌብሳይታችንን ይጎብኙ። ከዚህ በተጨማሪ ኢኩዌብ ሚዲያ የተሰኘውን የዩቲዩብ ቻናላችንን ሰብስክራይብ በማድረግ አገልግሎቶቻችንን ማግኘት ይችላሉ። ጥያቄዎችና አስተያየቶች ሲኖሩ ደግሞ በፌስቡክ ገጻችንና ስክሪኑ ላይ በተዘረዘሩ ተጨማሪ አድራሻዎች ሊያገኙን ይችላሉ። መልካም ጊዜ። ማቴዎስ አልቋል። ለምን መጣችሁ? ባለፈው ሳምንት ጨረስን አለን። እኔ ትመጣላችሁ ብዬ አልጠበኩም ነበር። ስለመጣችሁ እግዚአብሔር ይስጥልን፣ እግዚአብሔር ይባርካችሁ። ኦፍ ኮርስ በቴሌግራም ፔጁ ላይ ማስታወቂያው ተነግሯል። ዛሬ ምንድነው? ኦፍ ኮርስ ማቴዎስን ጨርሰናል፣ ግን ሌላ የምንቀጥለውን ቡክ አልተናገርንም። በመካከል ግን ማቴዎስ 28 ላይ ትንሽ ረዘም ያለ ጊዜ ተወስዷል። ይሄው የምታዩቸው እዚህ ጋር እንግዲህ ሂዱ የሚለው ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ማሙሻ ሲሄድበት ነበር። ከመመስከር ጋር በቃልም በሕይወትም ስለ ክርስቶስ አዳኝነት መናገር ትልቁ የመጨረሻው መልእክት እሱም ስለሆነ ማለት ነው። ማለት የእግዚአብሔር የዘላለም ፕሮግራም በመስቀል ላይ በተሰራው ስራ ነው ፍጻሜ ያገኘው። ግን እሱ እኮ ካልተመሰከረ፣ እሱ ለሌሎች ካልደረሰ እኮ ምንድነው የኢየሱስ መስቀል ላይ የሰራው ስራ ካላወጅ ነው በህይወታችንም በቃላችንም ለሌሎች ካልነገር ነው ሲግኒፊካንሱ ምንድነው የሚል አይነት ጥያቄ ውስጥ ነው የሚከተን እና ሐዋርያቱም ያደረጉት ይሄንን ነው። ምስክሮቼ ትሆናላችሁ ያውም በዓለም ሁሉ ቦታዎች ተጠቅሰው በዚህ እስከ ምድር ዳር ድረስ ብሎ ነግሯቸው፣ እነሱ የእነሱን ዘመን የምድር ዳርቻ ጨርሰው ነው ያለፉት። ምድር ደግሞ እየሰፋች ነው፣ ሰው ደግሞ በዓለም ሁሉ እየኖረ ነው። ስለዚህ ይሄ ሚሽን ወንጌልን ማሰራጨት እስከ ዛሬ ድረስ አሳይመንታችን ሆኖ ይሄን እያደረግን ያለ ነው። ዛሬ የምናደርገው ዛሬ እና የሚቀጥለው ሳምንት ፈርዶባችሁ ከኔ ጋር ነው የምታሳልፉት። እንግዲህ ማለት የሚቀርም ካለ ካሁኑ ልናገር ብዬ ነው። የሚቀጥለው ሳይ እሱ ከሆነ አልመጣም የሚልም ካለ ካሁኑ ይወቀው ብዬ ነው። እንደማትቀሩ አውቃለሁ። እግዚአብሔር ይባርካችሁ። መጽሐፈ ሩት ላይ ነው ጊዜ የምንወስደው። እንዴ ከማቴዎስ ሩት ልትሉ ትችላላችሁ። አይ ማቴዎስ 1 ላይ እኮ ነበረች ሩት ካረሳችኋት። ብዙ ጊዜ 2 ዓመት ከምናምን ስለሆናት ካረሳናት በስተቀር ማቴዎስ ወንጌል ምዕራፍ 1 ላይ የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ የዘር ሐረግ ግንዱ ከየት እንደሚመዘዝ ሲናገር ወንዶቹን ከሌ በመሃል ግን ሴቶች ያነሳል። ከተነሱ ሴቶች መካከል አንደኛዋ ሩት ናት። ስለዚህ ማቴዎስ በደንብ አንስቷታል ማለት ነው ሩትን ምዕራፍ 1 ላይ። ስለዚህ ማቴዎስን ብንጨርስም እንኳን ወደ ኋላ ደግሞ መለስ ብለን ስንመለከት ይቺ ሴት ሩት የምትባለው ሴት የኢየሱስ ክርስቶስ የዘር ሐረግ ግንድ ውስጥ የገባችበት መንገድ አለና እሱን ዛሬና የሚቀጥለው ሳምንት እናያለን። አንዱ ሪዝን ይሄ ነው። ሌላው ሪዝን እኔ ከጁላይ ጀምሮ በግል የመጽሐፍ ቅዱስ ጥናቴ ወቅት በጥልቀት እያጠና ያለሁት መጽሐፈ ሩትን ነው። አይ ዶንት ኖ ዋይ። አንዳንዴ እንዲህ ይሆናል። የሆነ መጽሐፍ እንድታጠኑት ደጋግማችሁ እንድታዩት እድሉን እግዚአብሔር ያመቻችላችኋል። እኔ እንደዛ ነው የሆነልኝ። ባየሁት ቁጥር እያንዳንዱ ቻፕተር ላይ በጣም በቃ የእግዚአብሔርን ፕሮቪደንስ፣ የእግዚአብሔርን ሉዓላዊነት፣ የሰዎችን የውሳኔያቸው ፍጻሜ ወዴት እያንደረደራቸው እንደሚሄድ ብዙ ሌሰን ያገኘሁበት መጽሐፍ ስለሆነ ዛሬና የሚቀጥለው ሳምንት መጽሐፈ ሩት ላይ ጊዜ እንወስዳለን። በተለይ ትኩረታችን የምስክርነትን ጉልበት ማየት ነው። እዚህ ዛሬ ስክሪናችን እዚህኛው ጋር ያለው አይዶ ነው አይሰራም። ወደዚህ ከዞራችሁ ታዩታላችሁ። ፔጁም ላይ ቴሌግራም ፔጁም ላይ ይሄ ነበር የተቀመጠው። የምስክርነት ጉልበት ይላል። ማን ለማን መስክሮ? ምንድነው ጉልበቱ? ፒክቸር አለ እንደምታዩት። ነዶ አለ የተሰበሰበ ይታጨድና ነዶ እንዲስብስብ ተደርጎ አንዲት ሴት አለች። ኦፍ ኮርስ በአይሁድ ወንዱም እንደዚህ ይለብሳል፣ ግን ልንገራችሁ ሴት ነች። ነዶ ይዛለች በእጇ እንደዚህ እና ከጀርባው እርሻ አለ፣ ቤቶች አሉ ምናምን። ማን ናት? ምንድን ነው ብለን ልንጠይቅ እንችላለን። ሩት ናት።
መጽሐፈ ሩት በመጽሐፍ ቅዱሳችን ውስጥ በሴት ስሞች ከተሰየሙ ሁለት መጽሐፎች መካከል አንደኛው መጽሐፈ ሩት ነው። አንዱ አስቴር ናት እንደምታውቁት። መጽሐፈ ሩትና መጽሐፈ አስቴር ብቻ ነው በመጽሐፍ ቅዱስ ውስጥ በሴቶች ስም የተሰየመ። እቺኛዋ ሩት አህዛብ ናት፣ ግን በአይሁድ ምድር እግዚአብሔር እንዴት እንደተጠቀመባት ነው። አስቴር ደግሞ አይሁዳዊት ናት፣ በአህዛብ ምድር እግዚአብሔር እንዴት እንደተጠቀመባት ነው የሚያሳየው። እና አስቴር በባቢሎን ተማርከው እያሉ በባቢሎን ሲኖሩ ነው እግዚአብሔር የአይሁድ ሕዝብ እንዲጠፋ አዋጅ ወጥቶ እያለ አስቴርን ተጠቅሞ ያን ሕዝብ እንዴት ፕሮቴክት እንዳደረገ የሚናገር ሀሳብ ነው። ሩት ደግሞ ሞዓባዊት ናት። ሞዓባውያን ማለት በጣም የሎጥ ዘሮች ናቸው። በጣም ከባድ ነው ታሪካቸውን ወደኋላ ስትመለከቱ። ግን ከሞዓብ ምድር በምርጫዋ የኑኃሚንን አምላክና ከኑኃሚን ጋር አብሮ የሚኖረውን ሕዝብ መርጣ በመምጣቷ እግዚአብሔር በቤተልሔም በአይሁድ መካከል እንዴት እንደተጠቀመባት የሚያሳይ ነው። ስለዚህ እኔ መጽሐፈ ሩት ዝም ብዬ ሳነብ ሳጠና ስመለከት አንድ ጥያቄ ጠይቄ ነበረ እግዚአብሔርን። ማለት ኑኃሚን አለች፣ ሩት አለች፣ የኑኃሚን ፋሚሊ አቤሜሌክ አለ፣ ሁለት ወንዶች ልጆቹ አሉ። ከዚህ መካከል ተመርጣ ለምንድን ነው ሩት እንትን እያደረገች የወጣችው? በታሪክ ውስጥ እየገነነች የወጣችው? እሺ ትውጣ። እንደው መጽሐፈ ኑኃሚን ቢባል አይሻልም ነበር? አይሁዳዊት ናት ኑኃሚን። ደግሞ ሩት የሆነችውን እንድትሆን ትልቁን ሚና የተጫወተችው ኑኃሚን ነች። እና ያለው ነው መጠየቅ የለብኝም ከሆነ አላቅም። ጠይቄያለሁ ኦልሬዲ ልከልሰው አልችልም ማለት ይሄን መልስም አላገኘሁም። እኔ ደግሞ ባላገኝም እጠይቃለሁ። ለምን ግን እላለሁ። ለምን መጽሐፈ ኑኃሚን ቢባል አይሻልም ነበረ? ኦልሬዲ መጽሐፈ ሩት ሆኗል። ሩት የሆነችውን እንድትሆን ማንን የተጠቀመው ብዬ ስመለከት ኑኃሚንና የኑኃሚንን ፋሚሊ ነው። ግን ኑኃሚንና ቤተሰቧ ያለፈበት ነገር በሩት ላይ እንደዚህ አይነት ኢምፓክት ያመጣል ብሎ ማንም አይገምትም። በጣም የተመረረ ያዘነ የተጎዳ ሕዝብ ነው። ግን እግዚአብሔር ተጠቅሞበታል ይሄን ቤተሰብ። ጀስት ሩት ብቻ የሆነችው እንድትሆን ብቻ ሳይሆን ሩት የትኛው የዘር ሐረግ ግንድ ውስጥ ነው የገባችው የሚለውን ስንመለከት በጣም ካልተጠበቀ ነገር ውስጥ እግዚአብሔር እንዴት እንደሚሰራ እናያለን። ስለዚህ ምዕራፍ 1 ላይ ማንበብ ሊጀምር ነው። በሱ ላይ እንሂድበት። መጽሐፈ ሩት ምዕራፍ 1 ቁጥር 1 ጀምሮ እንዲህም ሆነ። ይሄ ልክ እንደ እንትን ነው ከዕለታት አንድ ቀን ተብሎ እንደሚጀምረው የኛ ሀገር እንትን ማለት ነው። ድራማ ነው የሚመስለው መጽሐፈ ሩት። በጣም የሚገርም መጽሐፍ ነው። ፊልምም ተሰርቶበታል፣ ማየት ትችላላችሁ። ከኛ ሀገር ቋንቋ ውጭ በሆነው ማለት ነው። እንዲህም ሆነ መሳፍንት ይፈርዱ በነበረበት ጊዜ በአገሩ ላይ ራብ ሆነ ይላል። መሳፍንት ይፈርዱ በነበረበት ጊዜ ካለ ጊዜውን እየነገረን ነው። የዚህ መጽሐፍ ጸሐፊ ሳሙኤል ነው ተብሎ ይታሰባል። ነቢዩ ናታን ነው ተብሎ ይታሰባል። ወይም ጸሐፊው ላይ ብዙ ጊዜ መውሰድ ያለብን አይመስለኝም። ኦልሬዲ በቤተ ክርስቲያን ታሪክ ውስጥ ካኖናይዝ ሲደረግ መጽሐፎቹ ያለፈ መጽሐፍ ስለሆነ እሱ ጋር ብዙ ጊዜ መውሰድ ያለብን አይመስለኝም። ጊዜውን ሲናገር መሳፍንት ይፈርዱ በነበረበት ጊዜ ይላል። ይሄን ለማወቅ ከመጽሐፈ ሩት በላይ ያለውን መጽሐፍ ማየት ነው። መጽሐፈ መሳፍንት ነው። ስለዚህ መሳፍንት ይፈርዱ የነበረበት ጊዜ ምን ይመስላል ከተባለ እስራኤል ከእግዚአብሔር ሐሳብና ፈቃድ ደጋግመው የሚወጡበት ጊዜ ነው። መጽሐፈ መሳፍንት ላይ እስኪሰለቻችሁ ድረስ ነው አንድ ሽክርክሮሽ የምታዩት። የእስራኤል ልጆች እግዚአብሔርን ይበድላሉ በዛ በከናን ምድር ሲኖሩ። ከዛ ሲበድሉ እግዚአብሔር ኃጢአትን የግድ መቅጣት ስላለበት እንዲቀጧቸው ወይ ፍልስጤማውያንን ወይ ምድያማውያንን ያስነሳባቸዋል። ሊያሸንፏቸው የማይገባ ህዝቦች ይደቁሷቸዋል እየመጡ። እግዚአብሔር ነው ይህንን የሚያደርገው። እነዚህ እስራኤላውያን ደግሞ አንድ ሚስጥር ያውቃሉ። ሲደቆሱ ወደ እግዚአብሔር መጮህ ያውቃሉ። በብዙ መከራ ውስጥ ሲያልፉ ጩኸት እንደሚገላግል ያውቃሉ። አባቶቻቸውም ከግብፅ የወጡት ጮኸው። ስለዚህ ብለው ይጮኻሉ። ልክ ሲጮሁ እግዚአብሔር አንድ መስፍን ያስነሳላቸዋል። ወይ ጌዲዮን ይሆናል፣ ወይ ባርቅ ይሆናል፣ ወይ ዲቦራ ትሆናለች፣ ወይ ሳምሶን ይሆናል። ብቻ አንድ መስፍን ያስነሳላቸዋል። ልክ ያ መስፍን ይነሳና ትንሽ ያሳርፋቸዋል። 30 ዓመት 40 ዓመት 20 ዓመት ምናምን ሊያርፉ ይችላል። ተመልሰው እዛ በደል ውስጥ ይገባል። እግዚአብሔር አሁንም መጥቶ ይቀጣቸዋል። አሁንም ይጮኻሉ። እንዲህ ነው መጽሐፉ። ለብዙ ላይ 300 ዓመት ምናምን ይፈጃል ራሱ መጽሐፈ መሳፍንት። በእነዚህ ሁሉ ዓመታቶች ውስጥ በሞራል ብትሉ እግዚአብሔርን ባለማምለክ ብትሉ ጣዖት አምልኮ ብዙ ፕራክቲስ ውስጥ እየገቡ ያስቸግሩ ነበር። የመጽሐፈ መሳፍንት የመጨረሻውን ምዕራፍ የመጨረሻውን ቁጥር ብታነቡ እዚሁ ፔጅ ላይ ምን ይላል? ምዕራፍ 21 ቁጥር 25 ማለት ነው። መጽሐፈ መሳፍንት በዚያም ዘመን
በእስራኤል ዘንድ ንጉሥ አልነበረም። ሰው ሁሉ በፊቱ መልካም መስሎ የታየውን ያደርግ ነበር። ምን ማለት ነው ይሄ? ምንም በቃ የሚገዛቸው ነገር የለም። በቃ አንደኛ የሚታይም ንጉሥ የላቸው። በዚህ ግባ በዚህ ውጣ ይሄ ነው ስርዓቱ የሚልም የለም። ከሞራልም አንጻር ደግሞ ምንም እግዚአብሔርን የመፍራት ነገር አልነበራቸው። ስለዚህ በዚህ ሁኔታ ውስጥ ነው የመጽሐፈ ሩት ታሪክ ሀፕን ያደረገው። እንዲህም ሆነ መሳፍንት ይፈርዱ በነበረበት ጊዜ። ይሄ ማለት መጽሐፈ መሳፍንት ሲያበቃ አይደለም፣ ሳይጀምርም አይደለም፣ መሀል አካባቢ ነው የሚሆነው። መሳፍንት እየፈረዱ ነው። እሱ ዘመን ላይ ግን አንድ ታሪክ ሆኗል። መጽሐፈ መሳፍንትን ስናነብኛ ብቅ ብቅ ቢሉ መስፍኖች አሉ። ጌዲዮን ይለናል። ዋው እግዚአብሔር አስነሳላቸው። ባርቅ ተነሳ፣ ዋው ዲቦራ ተነሳች፣ ዋው ሳምሶን ተነሳ ምናምን። መሳፍንት ላይ ወንዶች ብቅ ኦፍ ኮርስ ዲቦራም አለች። እንደዚህ ሲነሱ ምናምን እናያለን። በዛ መካከል መሳፍንት ውስጥ ባይዘገብልንም የሩትም ላይ ያለው ታሪክ ግን እዛ ዘመን ውስጥ ነው የተከሰተው ብሎ ነው እየነገረ ነው ያለው። መጽሐፈ ሩትን ልዩ የሚያደርገው ወንዶቹ እየሞቱ ሴቶቹ እየተረፉ ይሄዳሉ። ከዛ አሁን እነዚህ ከተረፉ ሴቶች ጋር እግዚአብሔር ምን ፕሮግራም አለው ብላችሁ ተስፋ ቁረጡ የሚል መጽሐፍ። ግን የሚገርመው ከተረፉት ሴቶች ጋር እግዚአብሔር ጉዳይ ነበር። በዛ ዘመን ረሃብ ሆነ ይላል። ለምን ረሃብ ሆነ ብሎ መጠየቅ ያስፈልጋል። ይሄን ስናጠና ረሃብ በብዙ ምክንያት ይከሰታል ዛሬም ድረስ። አንዳንዴ የአየር መዛባት ነው ረሃብ የሚያመጣው። ለምሳሌ ዝናብ ካልዘነበ ምርት የለምና ረሃብ ይመጣል። በጣም ከሚፈለገው በላይ ከዘነበም ረሃብ ይመጣል። ማምረት አይቻል። ጦርነት ከመጣ ማምረት አይቻል። ብዙ ፋክተሮች አሉ ረሃብ እንዲመጣ የሚያደርጉ። ይሄ ረሃብ ለምን መጣ በቤተልሔም በእስራኤል በይሁዳ ለምን ይሄ ረሃብ መጣ ብሎ መጠየቅ ያስፈልጋል። ምክንያቱ ባጭሩ እግዚአብሔር ያመጣው ረሃብ። በመጽሐፈ መሳፍንት ውስጥም ብዙ ቅጣቶች ይቀጡ ነበር የእስራኤል ልጆች በመበደላቸው ምክንያት። አሁን አንዳንድ ሰው አሁን ይሄ ላይዋጥል፣ በተለይ በዚህ ዘመን አንዳንድ ሰዎች አይ ዶንት ኖ ዋይ መጽሐፍ ቅዱስ በግልጽ የሚናገረውን የእግዚአብሔርን ካራክተር ለመካድ ሲሞክሩ ያለሁ። እግዚአብሔር ረሃብ አያመጣም ብሎ ሲወጣ የሚከራከረኝ ሰው ሊኖር ይችላል። እዚህ ውስጥ ያመጣል። ይህን ረሃብ እግዚአብሔር ነው ያመጣው። አውቃለሁ አሁን ነበርክ የሚል ሰው እንዳለ። አልነበርኩም ግን አነባለሁ። ዘዳግም ምዕራፍ 28 ላይ ኪዳኑን ነው ማሰብ ያለባቸው። ዘዳግም ምዕራፍ 28 ላይ እግዚአብሔር እነዚህን ትእዛዛቶች ብትታዘዙኝ በውስጥም በውጭም እባርካችኋለሁ ይላል። ባትታዘዙኝ ብሎ ግን ከሚመጣባቸው መርገም አንዱ ረሃብ በምድራችሁ ላይ ያመጣል። መሳፍንት ይፈርዱበት የነበረ ዘመን ስለነበረ ከእግዚአብሔር መንገድ ፈቀቅ ስላሉ የሕዝቡን አቴንሽን ለማግኘት እግዚአብሔር ሆን ብሎ እንደዚህ አይነት አፍሊክሽን ፈቅዷል በእስራኤል ልጆች ላይ እንዲሆን። ሌላ ማስረጃ ልስጣችሁ። ምዕራፍ 1 ቁጥር 6 እዚሁ ሩት ምዕራፍ 1 ቁጥር 6 እርሷም ኑኃሚን ማለት ነው በሞዓብ ምድር ሳለች እግዚአብሔር ሕዝቡን እንደጎበኘ እንጀራም እንደሰጣቸው ስለሰማች ይላል። እግዚአብሔር ሕዝቡን ጎበኘ፣ ዝናብ ሰጠ፣ ምርት ሰጠ ማለት እሱ ነበር የከለከለው ማለት ነው። ይሄን ማስታረቅ ይፈልጋል ቴዎሎጂያችን። ይሄን የሚያስታርቅ መሆን አለበት። እግዚአብሔር ከትእዛዙና ከፈቃዱ ሲወጡ በተለያየ ሁኔታ የሕዝቡን አቴንሽን ለማግኘት ብዙ ነገሮችን ያደርግ ነበር። ይሄ ረሃብ የአየር መዛባት አይደለም። ጸሐፊው አይነግረንም። በቃ ምድሪቱ ምርት አልሰጣለች ምን ይደረግ ምናምን አይልም። ሆም ብሎ እግዚአብሔር በሕዝቡ መካከል ይሄ እንዲከሰት ፈልጎ ነበር። ስለዚህ ሰው ይሄ ሲሆን ምን ሆነ ነው? ይኸው ይቀጥላል ክፍሉ። አንድ ሰውም ከሚስቱና ከሁለቱ ልጆቹ ጋር በሞዓብ ምድር ሊቀመጥ ከቤተልሔም ይሁዳ ተነስቶ ሄደ። ማን ነው ይሄ ሰውዬ ስንል ይኸው የሰውየውም ስም አቤሜሌክ፣ የሚስቱም ስም ኑኃሚን፣ የሁለቱም ልጆች ስም መሐሎንና ኬሌዎን ነበረ። የቤተልሔም ይሁዳም የኤፍራታ ሰዎች ነበሩ። ወደ ሞዓብ ምድር መጡ፣ በዚያም ተቀመጡ። ቁጥር 1 እና ቁጥር 2 ባል አቤሜሌክ፣ ሚስት ኑኃሚን፣ ሁለት ወንዶች ልጆቻቸው መሐሎንና ኬሌዎን የሚባሉ በቤተልሔም እየኖሩ በኤፍራታ። ኤፍራታ ማለት አውራጃ ምናምን እንደማለት ነው። ልክ አሁን ድሮ ሸዋ ይባልና አዲስ አበባ ይባላል። ኤፍራታ ትንሽ ናት፣ በይሁዳ ግዛቶች ካሉ ትንሽ ናት።
በኤፍራታ ስር ደግሞ ቤተልሔም የምትባል ትንሽዬ ከተማ አለች። ትንቢተ ሚክያስ ምዕራፍ 5 ቁጥር 2 ላይ ብታነቡ አንቺ ቤተልሔም የኤፍራታ ግዛት ወይም የይሁዳ ግዛት ትንሽ ነሽ፣ ግን መስፍን ከአንቺ ይወጣል ተብሎ ትንቢት ተነግሮላታል። መሳፍንት የሚፈርዱበት ዘመን ነው ይሄ ዘመን። ግን ከቤተልሔም አንድ መስፍን እንደሚወጣ ትንቢት ተነግሮ ነበረ። ስለዚህ ቤተልሔም ተቀምጠው እየኖሩ ያሉ ረሃቡ መጣ። እንደ ፋሚሊ ረሃብ ሲመጣ ሰው ውሳኔ መወሰን አለበት። ስለዚህ የአቤሜሌክ ቤተሰብ ኑኃሚንና አቤሜሌክ ከሁለት ወንዶች ልጆቻቸው ጋር ወደ ሞዓብ ለመሄድ ወሰኑ። እርግጠኛ ነኝ ይሄን ውሳኔ የወሰኑት እናትና አባት ናቸው የሚሆኑት። ልጆቹ የፈለገ ቢያድጉ እናትና አባትና አንገት ጎትቶ አይካሄድም መቼም። ስለዚህ ውሳኔ የወሰኑት ባልና ሚስት ሊሆኑ ይችላሉ። ልጆችም ከእነሱ ጋር ስለሚኖሩ ተነስተው ወደ ሞዓብ ምድር ለመሄድ ወሰኑ። ሞዓባውያን ማለት ኦሪት ዘፍጥረት ምዕራፍ 19 ላይ የሎጥን ታሪክ ስትመለከቱ የሎጥ ሚስት ሞተች አይደለም? የጨዋ ምድር አይደል የሆነችው? ዞር ብላ ስትመለከት ልጆቿ ስማርት መሆናቸው ነው። ሁለት ሴት ልጆቿ የሎጥ ልጆች ማለት ነው። እናታችን ሞታለች። አባታችን ከማን ዘር ላይ ያስቀር ነው? ስለዚህ ከሱ ጋር ይስቀርና ከሱ ጋር ተኝተን ዘር እናስቀር። ዊርድ የሆነ ታሪክ ነው። ሞዓብና አሞን የሚባሉ ሁለት ወንዶች ልጆች ወለዱ። ሁለቱ ሴቶች ከአባታቸው ማለት ነው። አሁን አንዳንድ ጊዜ ሰዎች ምን ያስባሉ? ወይ ዘመን የማያሰማው የለም። ያም ዘመን የማያሰማው ነው። ሰው ይኸው ነው። በቃ ይኸው ነው። አሁን የዳዊት ልጅ አምኖን የሰራው ስራ ነው። ሰው በኃጢአት ሲወድቅ ክስክስ ብሎ ነው የወደቀው። የማያረገው ነገር የለም። ግብረ ሰዶማውያን በዛ ምናምን። ግብረ ሰዶማውያን እኮ ዘፍጥረት ላይ ነው የተጀመረው። የሰዶም ግብር እኮ ማለት ነው። በሰዶም የተደረገ ዊርድ የሆነ ልምምድ ማለት እኮ። ሞዓባውያን ማለት ሎጥ ከአንደኛ ልጁ ከገዛ ልጁ የወለደው ልጅ ነው ሞዓብ ማለት የሱ ዘር ማለት ነው። ስለዚህ ሞዓባውያን ተብለው ከዮርዳኖስ ወዲያ ወይንም ከሙት ባህር ወዲያ የሚኖር ህዝብ ነው። ስለዚህ ይሄ ቤተሰብ ክሮስ አድርጎ ነው የሄደው። በፍጹም ሊቀላቀል የማይገባው ግሩፕ ነው። ግን በቃ አይናችን እያየ በረሃብ አንሞትም ብለው ተነስተው ወደዛ ሄዱ። ምን ሆነ? እሺ ወደዛ ከሄዱ በኋላ ቁጥር 3 የኑኃሚንም ባል አቤሜሌክ ሞተ፣ እርሷና ሁለቱ ልጆቿ ቀሩ። ሞት ጀመረ እዛ ፋሚሊ ውስጥ። አቤሜሌክ ሞተ። አቤሜሌክ የስሙ ትርጉም የኔ አምላክ ንጉስ ነው ማለት ነው። ስም ዝም ብሎ አይወጣም። ስም ስናወጣ ለልጆቻችን ከብዙ ነገር ተነስተን ነው። ወይ ልጁ ሲወለድ የሆኑ ነገሮች ካሉ ከሱ ጋር በማስታወስ፣ ወይ ወላጆች ህይወት ላይ የሆነ ነገር ካለ፣ ወይ ዘመኑ ላይ አገሩ ላይ የሆነ ነገር ካለ ከዛ ጋር በማያያዝ እግዚአብሔር በህይወታችን እንደዚህ አደረገ ሲሉ ወላጆች ለልጆቻቸው ስም ያወጣሉ። አቤሜሌክ የሚለው ስም የእኔ አምላክ እግዚአብሔር ንጉስ ነው ማለት ነው። ግን ንጉስ የነበረበት ዘመንም አልነበረም። የእሱ አምላክ ንጉስ ከሆነ ደግሞ ከቤተልሔም ሞዓብ መሄድ አልነበረበትም። የስሙን ተቃራኒ ነበረ ፕራክቲስ እያደረገ ያለው። ሚስቱ ኑኃሚን ናት። ኑኃሚን ማለት ዲላይትፉል ማለት ነው። በጣም ደስተኛ፣ በቃ ፈገግ የምትል አይነት ማለት ነው። ደስተኛ። ግን ረሃቡ አስወጥቶታል ካገሯ። በኋላም እንደርስበታለን። ምዕራፍ 1 መጨረሻ ላይ እኔ ኑኃሚን አይደለሁም ብላ እስክትከራከር ድረስ ከሰዎች ጋር ምን ደስታ ታዩብኝና ማራ በሉኝ የተመረርኩ ሴት ነኝ እስክትል ድረስ ለራሷ ስም ያወጣች ሴት ናት። ስለዚህ ባሏ ሞተ። አሁን ይህን ክፍል ስናነብ ኑኃሚን ባሏ ሞተ ሲባል ዝም ብሎ አይታለፍም። በዛን ዘመን አንዲት አይሁዳዊ ሴት ባሏ ሞተ ማለት ለብዙ ነገር ተጋለጠች ማለት ነው። ፕሮቴክሽን አታገኝም። ሰዎች ፍርድ እንኳን ለሷ ቢገባ አይፈርዱላትም። በጣም መበለትን አቢዩዝ በማድረግ የታወቀ ኮሚኒቲ ነው የአይሁድ ኮሚኒቲ። ተዉት ሌላውን፣ የሚበላ ሁሉ ሊርባት ይችላል መበለት ባይሁድ የሚበላ መጨረሻ መሰረታዊ ፍላጎት የሚባለው የሚበላ የሚጠጣ ነው አይደለ? ተዉት ሌላውን ነገር የሚበላ የሚጠጣ እስክታጣ ድረስ ማንም ዞር ብሎ ላያያት ይችላል። መበለትን እንደዚህ ሆነች። ሉቃስ 18 ላይ ጌታ ኢየሱስ ክርስቶስ ምሳሌ ሲመስል አንዲት መበለት ነበረች። ወደ ዳኛ እየሄደች ሁልጊዜ ፍረድልኝ ትለዋለች። እሱ ግን እግዚአብሔርን የማይፈራ ሰውንም የማያፈር ስለሆነ ሊፈርድላት አልቻለም። ለምን?
አይሁድ መበለትን በመበደል የታወቁ ናቸው። አይ ሌላው ኮሚኒቲ አይበድልም ልላችሁ አይደለም፣ ሊብስ ይችላል ሌላውም ኮሚኒቲ። ግን እንዲህ ነበረ በቃ ኔግሌክት የሚደረጉት ማለት ነው። እዚህ ነው እግዚአብሔር የመበለቶች ዳኛ። ለምን ሰው ከጠፋ ምን ላድርግ እኔ ልዳኛ ብሎ እኮ መቼም ሰው አልፈርድ አለ ለመበለት። በቃ እኔ አለሁ ብሎ ተክቶ እግዚአብሔር የመበለቶች ዳኛ የድሃ አደጎች አባት እንደሆነ መጽሐፍ ቅዱስ በመዝሙረ ዳዊት ላይ ይነግረናል። ስለዚህ ባሏ ሞተ ሲባል ልብ የሚሰብር ነገር ነው የሆነው እዛ ቤተሰብ ውስጥ። በሰው ሀገር ናት፣ ባሏ ሞቷል፣ 2 ወንዶች ልጆቿ ብቻ ቀሯት። ቁጥር 4 ነው እዚሁ 3 ላይ የኑኃሚንም ባል አቤሜሌክ ሞተ፣ እርሷና 2 ልጆቿ ቀሩ። እነርሱም ከሞዓባውያን ሴቶች ሚስት አገቡ። የአንዲቱ ስም ኦርፋ የሁለተኛይቱም ስም ሩት ነበረ። በዚያም 10 ዓመት ያህል ተቀመጡ። መሐሎንና ኬሊዮን 2 ሞቱ። ሴቲቱም ከ2 ልጆቿና ከባሏ ተለይታ ቀረች። በጣም ከባድ ነው። አቤሜሌክ ከሞተ በኋላ ብቻ 10 ዓመት በሞዓብ ምድር ተቀምጣለች ኑኃሚን። 2 ወንዶች ልጆቿ ለጋብቻ ደርሰዋል ማለት ነው። ያሉት ሞዓብ ነው። ሌላ ምርጫ የላቸውም። አይሁዳዊ ሊያገባ አይችሉም። ምክንያቱም እንደነሱ አገር ለቆ የመጣ አይሁዳዊ የለም ማለት ነው። ሲመለከቱ ሞዓባውያን ናቸው። አይፈቀድላቸውም። ልብ አድርጉ። አይሁዳውያን ሞዓባውያንን እንዲያገቡ በፍጹም አይፈቀድም። ግን መረጡ። መጽሐፈ ሩት በጣም የምርጫ መጽሐፍ ነው። ቤተሰቡ መርጦ ከቤተልሔም ሞዓብ ሄደ። ምርጫ ነው ይሄ። 2 ወንዶች ልጆች ሞዓባውያን ሴቶችን አገቡ። ምርጫ ነው ይሄ። ገና ሌላም ምርጫ አሳያችኋለሁ። ህይወት እንደዚህ ፍጥጥ ያለ ነገር ይዞ ይመጣል። አገቡ። 2 ወንዶች ልጆቿ አገቡ። እንግዲህ ምንም ልታረጋቸው አትችልም። ለጋብቻ ደርሰዋል፣ አገቡ። አሁን እሷ የምትጠብቀው ምንድን ነው? ቢያንስ ባሌ ሞቶብኛል፣ ልጆቼ አግብተዋል። እዚህ ሀገር ከመጣሁ በዚህ 10 ዓመት ውስጥ ቀብርም ቀብሬያለሁ፣ ሀዘንም አስተናግቻለሁ፣ ሰርግም አስተናግቻለሁ። ሞስት ፕሮባብሊ ከዚህ በኋላ ልጆች ይወልዳሉ፣ የልጅ ልጅ እያቀፍኩኝ ምናምን ሀዘኔን እረሳለሁ ምናምን ብላ አስባ ሊሆን ይችላል። ይሄም አልሆነላት። 2 ወንዶች ልጆቿ ምንም ሳይወልዱ በ10 ዓመት ውስጥ ቆይተው ሞቱባት ቀድመው። ስለዚህ 3 ወንድ ሞተ። አቤሜሌክ ሞተ አባትየው፣ 2 መሐሎንና ኬሊዮን ሞቱ፣ 3 ወንድ ሞተ፣ 3 ሴት ቀረ። ስለዚህ ይሄ ታሪክ ምን ብሎ ቢደመደም ነበረ? በቃ የሆነ ሳውንድ የሚያደርግልን ያው ሴቶቹም 3ቱም ኖሩና ሞቱ፣ ሞት አይቀርምና ቢል ያሳዝናል ብለን የምንዘጋው መጽሐፍ ነበር የሚሆነው። ሉዓላዊ የሆነው እግዚአብሔር ክብር ለሱ ይሁን። በሰዎች ታሪክ ውስጥ እንደፈለገ የሚሰራ አምላክ እግዚአብሔር ብቻቸውን የቀሩት እነዚህ መበለቶች ጋር ጉዳይ ነበረው። በተለይ ከ2 ጋር ማለት ነው፣ ከኑኃሚንና ከሩት ጋር። ቁጥር 6 እርሷም በሞዓብ ምድር ሳለች እግዚአብሔር ሕዝቡን እንደጎበኘ እንጀራም እንደሰጣቸው ስለሰማች ከሞዓብ ምድር ልትመለስ ከ2 ምራቶቿ ጋር ተነሳች። ምርጫ መቅረት ትችላለች ኑኃሚን። አሁን ይሉኝታ ይዟት፣ ንዴት ይዟት፣ ብዙ ሪዝን ልናመጣ እንችላለን። እኔ ከወጣ በኋላ ነው እንደ ምድሪቱን የሚጎበኘው እሱ ደግሞ ማለት ይቻላል። የሰው ልህኝነት እኮ የት ድረስ እንደሚወስድ አታውቁ። ባሌን አጥቻለሁ፣ 2 ልጆቼን አጥቻለሁ። አሁን ከሞዓባውያን ሴቶች ጋር ነው ያለሁት። 10 ዓመት ቀላል አይደለም ማሳለፍ እንደዛ። አሁን ደግሞ ቤተልሔም ተጎበኘ። ምን ማለት ለካ እግዚአብሔር ቁጣው ለጥቂት ጊዜ ነው። ልክ መጽሐፈ መሳፍንት ውስጥ የሆነ ዓመት በጣም በጥቃት ውስጥ ያልፋሉ፣ አንድ መስፍን ያስነሳላቸውና ደግሞ አንድ 30 ዓመት ያርፋሉ። ይሄም ረሃቡም ለካ እንደዛ ነበረ። ረሃቡ አበቃና ምርት በምርት ሆናለች ቤተልሔም፣ ስንዴው ገብሱ የሚል ወሬ መጣ ሞዓብ ለተቀመጠችው ለዚች ምስኪን መበለት። አሁን ምንድን ነው የምታደርገው? መለሳለሁ አለች። ኑኃሚን በጣም የምትገርመኝ ሴት ናት። በጣም ማለት ኦነስት ናት፣ ስትሬት ፎርዋርድ ናት። አሳያቸዋለሁ እዚሁ ምዕራፍ 2 ላይ የተሰማትን ከመናገር ወደኋላ አትልም። መስካሪ ናት። የምታውቀውን የእግዚአብሔርን ቸርነት፣ የምታውቀውን የእግዚአብሔርን አደራረግና አሰራር በምንም ሰርከምስታንስ ውስጥ ብታልፍ ከመናገር ወደኋላ ማትል ናት።
ብዙ ድምጿን አሰሙትም እዚህ ታሪክ ውስጥ ግን ኢፌክቱን ታዩታላችሁ። እሷ ባትናገር ማንም ሊናገር የማይችለውን መረጃ ወይም ሚስጥር እንዳወራች በደንብ እንረዳለን። ሩት ከምትወስዳቸው እርምጃዎች የተነሳ እንዲህ እቺ ሞዓባዊት ናት፣ እንዴት ነው እንደዚህ የምታውቀው? ይሄን ማን ነገራት ይሄን መረጃ እያልኩ መበርበር ጀመርኩኝ። ኑኃሚን ናት የምትሆን። ተጠጋቻት እኮ ነው የሚለው። በቃ ተመለሽ ሂጂ እያለች ኖ እያለች ተጠጋች። ለምን? የምታወራላት ነገር አለ፣ የምትመሰክርላት ነገር አለ። እኔ በዚህ ውስጥ ባልፍም እያለች ይመስለኛል ስትጀምር ራሱ ምስክርነቷን። የባሌን መሞት አትመልከች፣ የሁለት ወንዶች ልጆቼ መሞት አትመልከች፣ ዛሬ እኛ በዚህ ውስጥ ማለፋችን አትመልከች፣ ከልጅነቴ ጀምሮ የማውቀው አምላክ እግዚአብሔር እያለች ከጀመረች ማቆሚያ የላትም መሰለኝ። ትነግራታለች። ኦፍ ኮርስ ለኦርፋም ነው የምትነግረው እሷ። አንደኛ ኮሚናል ላይፍ ነው የሚኖሩት ህይወታቸው። ልጅ ስላገባ እዛ ተነጣጥለው ምናምን ይኖራሉ ብዬ አላስብም። ወንዶቹም እያሉ አግብተው ሲኖሩ የሆነ አንድ ኮምፓውንድ ውስጥ ምናምን ሁሉ ሊኖሩ ይችላሉ። የአይሁድ ካልቸር እንደዛ ስለሆነ ማለት ነው። ስለዚህ ቤተልሔም እንደተጎበኘች ሰማች። ከሁለት ምራቶቿ ጋር ልትመለስ ተነሳች። መመለስ ማለት በጣም በጣም ትልቅ ውሳኔ ነው። ምን ማለት ነው? ቤተልሔም እቺ ናት እንበል። ከዚህ ነበር እየኖሩ ያሉት። ብድግ ብለው ነው ክሮስ አድርገው ሄደው ወደ ሞዓብ የሄዱት። ሞዓብ ተቀምጠው እያሉ ትተዋት የሄዷት ቤተልሔም ተጎበኘች። ቬሪ ታፍ እንዲህ ለመዞር። ህይወት እኮ እንደዚህ ነው። ወንጌል ማለት እኮ እንደዚህ ነው። ወደዚህ እየሄድን እያለን ኖ በዚህ አይደለም ተብሎ ይነገረናል። በራስህ ጽድቅ አትድንም፣ በመልካም ስራ አትድንም፣ ኃጢአተኝነትህን እመን። ኃጢአተኝነትህን አምናለሁ ግን ምን ልታገል? አትታገል፣ ይቅርብህ። ዋጋ ይከፈለልሃል፣ የሞተልሃል፣ የተሰቀለልሃል፣ በሱ እመን ሲባል ሰው ይተናነቀዋል። ብዙ ሪዝን ያመጣል። እንዲህ ነው ይላል፣ እንዲያ ነው ይላል፣ እንዲህ ነው ይላል። ይሄን በወስን ቤተሰብ ይነሳብኛል፣ ይሄን በወስን ሰው የሰጠኝን ቫልዩ አጣለሁኝ፣ ይሄን በወስን መዓት ነገር ተብትቦ ይዟል። አይሮን ነው የእግዚአብሔር ጸጋ እንዴት ኦፕሬት እንደሚያደርግ አላውቅም። ቀላል በሚመስል ምስክርነት ውስጥ ወንድሜ ኢየሱስ ክርስቶስ ለኃጢአተኞች ነው የሞተው፣ በሱ ብታመን የዘላለም ሕይወት ታገኛለህ፣ ተመለስ ብሎ መጽሐፍ ቅዱስ አንብቦ ምናምን ሲነግረው በቃ አንዳንድ ሰው እንዲህ የነበረው እንዲህ ይዞራል። ክብር ለእግዚአብሔር ይሁን። ይዞራል፣ በደንብ ይዞራል። በቃ በደንብ ይዞራል። አንዳንድ ሰው አይዞርም። ኑኃሚን ይሉኝታ ሳይዛት የሰው አፍ ሳትፈራ በቃ ምንም እመለሳለሁ አለች። እመለሳለሁ 10 ዓመት አብረው ኖረዋልና በአንዴ መቼም ተመለሻ እኛ እንደሆን ንቅንቅ አንልም አይባልም። አለ ያሳለፉት ጊዜ። ለመጀመሪያ ጊዜ ሁለቱም የሚሄዱ መሰሉ። እንደዚህ ይላል፣ ከሁለቱ ምራቶቿ ጋር ተነሳች። ቁጥር 7 እርሷም ከሁለቱ ምራቶቿ ጋር ከተቀመጠችበት ስፍራ ወጣች፣ ወደ ይሁዳም ምድር ሊመለሱ በመንገድ ሄዱ። ጀመሩ መንገድ ማለት ነው። ቁጥር 8 ኑኃሚንም ምራቶቿን ሂዱ፣ ወደ እናቶቻችሁም ቤት ተመለሱ፣ በእኔና በሞቱት እንዳደረጋችሁ እግዚአብሔር ቸርነት ያደርግላችሁ። ትጠራለች እግዚአብሔር። የሚገርመው ነገር አውቀዋለሁ። እውነት ነው። የኔ ልጆች አግብታችሁ 10 ዓመት ተቀምጣችሁ ከስራችኋል፣ ተጎድታችኋል፣ ልባችሁ ተሰብሯል። ግን አውቀዋለሁ የኔን አምላክ። ብትመለሱ እናታችሁ ቤት ብትሄዱ እግዚአብሔር ቸርነት ያደርግላችኋል ብዬ አስባለሁ ብላ እንደዚህ ያደርግላችሁ ብላ ምርቃት ጀመረች። ቁጥር 9 እግዚአብሔር በየባላችሁ ቤት ረፍት ይስጣችሁ አለቻቸው። አግቡ እያለቻቸው እኮ በጣም የምትገርም ማዘር ኢንሎው ነች ኑኃሚን። አንዳንድ ማዘር ኢንሎው ሚስት ሞታበት ባል ሞተውበት እንዲያገባ እንኳን አይፈልግም። የተረፈው እንዲያገባ አይፈልጉም። በቃላቸው ባይነግሩም እንዲሁ ይላል፣ ይተናነቃቸዋል። ሞተ እንግዲህ ያ ሰው ሞተች፣ ምን ይደረግ እንግዲህ ህይወት ይቀጥላል። መጽሐፍ ቅዱስም ይፈቅዳል። ታውቃላችሁ፣ አንድ ሰው ሚስት አግብቶ እየኖረ እያለ ሚስቱ ብትሞት ሌላ እንዲያገባ ይፈቅዳል። ኑኃሚን ሂዱ ባላግቡ ትላቸዋለች። በጣም ቅን ሴት ናት። ሂዱ እናታችሁ ቤት ሂዱ፣ ከዛ በኋላ ባል ይፈለግ፣ ከዛ አግቡ፣ እረፍት ይስጣችሁ። 10 ዓመት ከኔ ጋር ተቆራምዳችኋል እናንተ። ይገርመኛል ራሱ ከኔ ጋር 10 ዓመት ሳይሰለቻችሁ፣ ራሱ ምስክርነቴ ሳይሰለቻችሁ ማለት እኮ እሷ እንደውም ማውራቱ አይቀርም።
እግዚአብሔር በሙሴ ትላለች፣ ይሰሟታል። እግዚአብሔር በኢያሱ፣ እግዚአብሔር በነጌዲዮን ምናምን እስከ መጽሐፈ መሳፍንት ድረስ ያለውን የእግዚአብሔርን ታሪክ ገድል ታወራላቸዋለች። 10 ዓመት ሳደግምም አይቀርም። አንድ ታሪክ ሳደግም አትቀርም። ሙሴ ስትል ወይኔ ይሄ እንኳን ተደግሟል ምናምን ሊሉ ይችላሉ እነሩት። እንደሱ እኮ አያቶቻችን እኮ እየረሱ ይደግሙልን ነበር አይደለም? ከሀገር ቤት ሲመጡ ምናምን ዛፉ ስር ሲሉ ዛፉ ስር ነግረውኛል ማማ ምናምን ብዬ አውቃለሁኝ። እሱን ነግረውኛል። ሌላ ካለ 10 ዓመት አብረዋት ሲቀመጡ ምንድን ነው የሰራችው ኑሃሚን ካላችሁኝ፣ ምስክርነት፣ የእግዚአብሔርን ገድል ማወጅ፣ የእግዚአብሔርን ስራ መናገር ማንን እንደሚነካ አናውቅም። ስለዚህ ሂዱ ባሎቻችሁ ቤት እግዚአብሔር እረፍት ይስጣችሁ አለቻቸው። ሳመቻቸውም፣ ድምፃቸውንም ከፍ አድርገው አለቀሱ። እኛና አንቺ እንዲህ ለምን እንለያየው? ኖ አይሆንም እያሉ አለቀሱ። ቁጥር 10 ከአንቺ ጋር ወደ ህዝብሽ እንመለሳለን አለ። ወደ ህዝብሽ ማለት የነሱ ህዝብ አይደለም። ኑሃሚን የምትሄድበት ህዝብ የነሱ ህዝብማ የሞዓብ ህዝብ ነው። በደንብ ያውቁታል የሞዓብን ህዝብ። ምን አይነት አስማተኛ ምን አይነት ሟርተኛ ኮሚኒቲ እንደሆነ በደንብ ያውቃሉ። እነ ባላቅ በለዓምን ጠርተው ምናምን የሰሩትን ስራ ታውቃላችሁ አይደለ? ዘኍልቍ ምዕራፍ 22 23 24 ላይ የሟርት ሀገር ነው፣ የአስማት ሀገር ነው፣ የድግምት ሀገር ነው፣ የተተበተበ ሀገር ነው። ህዝቡ ምን ፕራክቲስ እንደሚያደርግ በደንብ ያውቃሉ እነዚህ ሁለት ሴቶች ኦርፋና ሩት። ኑሃሚን ደግሞ ስለ አምላኳም ጥላ ስለመጣችውም ህዝብ በደንብ አድርጋ ነግራቸዋለች። ከዚህ የተነሳ ምን ይላሉ? ከአንቺ ጋር ወደ ህዝብሽ፣ ወደ ህዝባችን፣ ወደ ህዝባቸው አይደለም፣ ወደ ህዝብሽ እንሄዳለን እንመለሳለን አሏት። ቁጥር 11 ኑሃሚንም አለች ልጆቼ ሆይ፣ እሺ እንዴት እንደምታቀርባቸው የልጆቼ ሚስቶች ሆይ እንኳን አይደለም የምትላቸው፣ ኦልሬዲ በቃ እንደ እናትና ልጅ ሆነዋል። ልጆቼ ሆይ፣ በጣም ሀዘን የደቆሳት ሴት ናት፣ ግን በጣም ግሬሽየስ ናት። ኑሃሚን በቃል የመሰከረችው ብቻ ያዩ አይመስለኝም የምነሩት ኑሮዋን፣ ህይወቷን። እግዚአብሔር ካፏ አይጠፋም። በዚህ ሁሉ ውስጥ አልፋ እግዚአብሔርን በክፉ አታነሳው። የሚሰማትን ስሜት ሳትደብቅ ትናገራለች። በቃ ካዘነች አዝኛለሁ ምናምን ትላለች። ግን እግዚአብሔርን የምትጠራበት አጠራር በጣም ነው የሚገርመኝ። እግዚአብሔር ቸርነት ያደርግላችሁ፣ 10 ዓመት ከኔ ጋር ተቆራመዳችሁ፣ ሂዱ ተመለሱ አለቻቸው። ልጆቼ ሆይ ተመለሱ፣ ለምን ከኔ ጋር ትሄዳላችሁ? ባሎቻችሁ የሚሆኑ ልጆች በሆዴ ያሉኝን? እርጉዝ ነኝ እኔ። ሀዘን ነው እኔ ሆድ ውስጥ ያለው ልጅ አይደለም። ሂዱ ልጆቼ ሆይ ተመለሱ፣ ባል ለማግባት አርጅቻለሁና ሂዱ። ተስፋ አለኝ ብል ዛሬ ሌሊትስ እንኳ ባል ባገባ ወንዶች ልጆችም በወልድ እነርሱ እስኪያድጉ ድረስ ትቆያላችሁን? ስለ እነርሱስ ባል ማግባት ትተዋላችሁን? ልጆቼ ሆይ እንዲህ አይደለም፣ እንደንትን ተው፣ የልጅ ስራ አትስሩ። ተው፣ አዳምጡ። ትልቅ ሰው የሚለውን አዳምጡ ባካችሁ። ሂዱ፣ ገና ልጆች ናችሁ እናንተ። ሀገራችሁ ግቡና አግቡና ኑሩ። እኔ አሁን እንደው እግዚአብሔር ብሎ እንደው በቃ ባል ባገባ ሀገሬ ደርሼ እንደው ብሎ እንደው ባረግዝ እንደው ብሎ ልጅ በወልድ ያ ልጅ መቼም ለአቅመ አዳም መድረስ አለበት። እሱን ጠብቃችሁ አይሆንም። በቃ ተስፋ የሚያስቆርጥ ነገር ነው። ተዉት፣ አይሆንም፣ ተመለሱ አለቻቸው። ተዉ፣ እንደዚህ አይደለም። የእግዚአብሔር እጅ በእኔ ወጥቷልና ከእናንተ የተነሳ እጅግ ተመርሬአለሁ። እኔ የባሌን የሁለት ልጆቼን ኬዝ እንኳን ማስተናገድ ይቸግረኛል ለጭንቅላቴ። በዚህ ላይ ደግሞ የእናንተ እንትን ያስጨንቀኝ። ባየኋችሁ ቁጥር የእኛም ቤተሰብ ብለው እኮ ነው ልል ነው ይበቃኛል። የባሌን ኬዝ የሁለት ወንዶች ልጆቼን ኬዝ በትክክል ፕሮሰስ አድርጎ ጭንቅላቴ ራሱ ሳምሃው ተቀብሎት በቃ ከእግዚአብሔር ጋር ታርቄ ከኖርኩ ሀገሬ ገብቼ ይበቃኛል። አትጨምሩብኝ ባካችሁ ሌላ ሀዘን፣ ተመለሱ አለቻቸው። ቁጥር 14 ድምፃቸውንም ከፍ አድርገው እንደገና አለቀሱ። ኦርፋም አማቷን ሳመች፣ ሩት ግን ተጠጋቻት። ውሳኔ፣ የለየለት ውሳኔ ወሰኑ ሁለቱ ሴቶች። ኦርፋ እንደዚህ ያለች ይመስለኛል ስላልተጻፈ ማሚ ኑሃሚን 10 ዓመት ስኖር ከነገርሽኝ ነገር ይልቅ ሰተት ብሎ ውስጥ የገባው አሁን አወራሽው።
ያለች ይመስለኛል ነው ያልኩት። ልብ አድርጉ፣ ምንም አልተጻፈም። የበፊቱ ምንም ሲንክ አላረገም። ሙሴ ስትይ የሆነ ሙሴ ኢያሱ ስትይ ኢያሱ ምን እግዚአብሔር በእስራኤል እንዲያርጎ በቤተልሔም በኤፍራታ ምናምን ማላቀው ህዝብ ማላቀው ሀገር ማላቀው አምላክ ብዙም ሴንስ አይሰጠኝም። ዛሬ ግን ይሄ አሁን እዚህ መንገድ ላይ ያወራሽው ወሬ ግን አንዱም ጠብ አላለም ውስጤ። ባለሚባል ነገር እንዳታስቡ እስቲ ብዬ ነው የሰማሁሽ። በደንብ አይነን ገልጬ በቃ አፌን ከፍቼ እንዳታስቡ። እኔ በቃ ተስፋ የለም እኔ ጋር። ሂዱ ተመለሱ፣ እናታችሁ ቤት ግቡ፣ ባል አግቡ፣ እግዚአብሔር በዛ በረፍት ይስጣችሁ፣ ቴንኪው ብላ ሳመቻት ይላል። ውሳኔ የኑሃሚን ምስክርነት ገደል ገባ ማለት ነው። 10 ዓመት አልሰማቻትም ማለት ነው። ቢሆን ነው ታዲያ ሰው 10 ዓመት ተመስክሮለት ስለ እግዚአብሔር ተነግሮት እንደዚህ የማይገባው ከሆነ ይቁም ምስክርነት? ለምን ተብሎ ነው የሚቆመው? ሩት የኦርፋ አይነት ነው የወሰነችው አይደለም። ምንድነው ሩት የወሰነችው? ይሄው እቺኛዋ አማቷን ሳመቻት፣ ሩት ግን ተጠጋቻት። ተስፋ የሚባል ነገር የለም እያለቻት ኖ እኔ አሁን ዛሬ ሀዘን ውስጥ ሆነሽ ተጎድተሽ የምታወሪው አይደለም። እኔ ውስጥ ደግሞ የገባው የ10 ዓመቱ ነው። እኔ ውስጥ ደግሞ የገባው ቁጭ አድርገሽ ያ ገድሉን የምትነግሪኝ እግዚአብሔር እንዲህ ነው የምትይኝ እኔ ከኖርኩበት ምድር አስማት፣ ድግምት፣ መተት፣ ኮተት ምናምን ፕራክቲስ ከሚያደርግ ኮሚኒቲና ከሚመለኩ የተለያዩ አማልክቶች ጋር ሳገናኘው ያወራሽልኝ አምላክና ሕዝብ ምንስ ቢከፈልለት፣ ምንስ ቢወሰን? ደግሞ እኔ የመኖር ኦብጀክቲቬ ከዚህ በኋላ ባላግብቶ ባገባ አይዊሽ ደስ ይለኛል። ምክንያቱም ከመሃሉን ልጅ አልወለድኩም፣ ብዙም እንጆ ያደረግኩኝ አይደለሁም። 10 ዓመት በጣም ዊዶ ሆኜ ተጎድቻለሁ። ከሆነ ሰፕላስ ምትየው ሀገር ገብቼ ያንን አምላክ አምልኬ ህዝብሽ ህዝቤ ሆኖ እግዚአብሔር ያ የቸሩ እግዚአብሔር ከሰጠኝ ትዳር ከሰጠኝ ልጆች ከወለድኩ ደስ ይለኛል። ሰፕላስ ያልሆነም እንደሆነ ግን ከመመለስ ይልቅ አንቺ የነገርሽኝ አምላክ በጣም ልቤን ስለነካው ከአንቺ ጋር ነው የሚሄደው ብላ ሳመቻት፣ ተጠጋቻት። ቁጥር 15 ኑሃሚንም እነሆ ባልንጀራሽ ወደ ህዝቧና ወደ አማልክቷ ተመለሰች። ይሄ በጣም ቁልፍ ቃል ነው በዚህ በሩት መጽሐፍ ውስጥ። ይሄው ጓደኛሽ 10 ዓመት አብራሽ የኖረችው ኦርፋ የወሰነችውን ውሳኔ አይተሻል? ምን ወደ ህዝቧና ወደ አማልክቷ። ይኸውላችሁ ሁሉ ሰው በምድር ላይ ሲኖር ህዝቤ የሚለውና አምላኬ ወይም አማልክቴ የሚለው አለው። ከዚህ ውጪ አይኖርም። ማንም ሰው በዓለማችን ላይ ስንት ቢሊዮን እንደሆነ ታውቃላችሁ የሚኖረው? ማንም ሰው ሲኖር ቢሎንግ የሚያደርገው እንትን አለው። እኔ የምወከለው ወይንም እኔን ሊገልጠኝ የሚችል አሶሴት የማደርገው ከዚህ ህዝብ ጋር ነው ይላል። ወላ ጎሳ በሉት፣ ሃይማኖት በሉት፣ ስታተስ በሉት፣ ብቻ አለ ያስጠጋል ሰው ራሱ። እኔን ሪፕሬዘንት የሚያደርገኝ ይሄ ኮሚኒቲ ነው፣ ይሄ ህዝብ ነው፣ ይሄ ነው ይላል። ኦኬ፣ በራሱ ክፋት የለውም። ከአምላክ ጋር ሲገናኝ ደግሞ የማመልከው ወይ አንድ እውነተኛው መጽሐፍ ቅዱስ የተገለጠው አምላክ አንድ አምላክ ያመልካል፣ አዘርዋይስ አማልክት ነው የሚያመልከው። ስለዚህ ወሰነች ኦርፋ። ተመስክሮላታል እኮ። አዎ እኛ መስክሩ እንጂ የተባልነው አስወስኑ አልተባል። ኦኬ የሰማ ሁሉ ሪስፖንድ ያደርጋል ፖዚቲቭሊ አይልም መጽሐፍ ቅዱስ። ባለቤቱ ጌታ ኢየሱስ ክርስቶስ እንኳን የተቀበሉት እንዳሉ የገፉታል። ስለገፉት ተጨንቋል እንደ ጌታ ኢየሱስ ክርስቶስ ምንም ወሬ አላደረገም። ከሰማይ ወርጄ ከድንግል ማርያም ተወልጄ ራሴን ሰጥቼ በመስቀል ላይ ተሰቅዬ ሞቼ እንዴት ይሄ ሁሉ ሳያምንብኝም ብሎ ምንም ወሬ ሲያደርግ አንመለከትም። እንደውም ከነዚህ ማህበረሰቡ አዋቂ ከሚላቸው ሰውረህ እንደ ሕፃን ለተቆጠሩት ለነዚህ ስለገለጥክላቸው አመሰግንሃለሁ አባቶ የፈቃድ በፊትህ እንዲሆናል። አይዊሽ ሁሉ ሰው ቢያገኝ፣ ግን ደግሞ አንተ የፈቀድከው እነዚህ ጥቂቶቹ እንዲያቆኝ ከሆነ ከአንተ ጋር እስማማለዋል። ስለዚህ የተገለጠላቸው የገባቸው ናቸው እንግዲህ ዓለሙን የገለባበጡት በምስክርነታቸው ማለት ነው። ስለዚህ ኦርፋ ሪስፖንድ ስላላደረገችና ኑሃሚን ለመሰከረችው ምስክርነት ምስክርነት ዋጋ የለውም አንልም። ይሄው ሩትን እንዴት እንደነካት መመልከት እንችላለን። እኛ እንደ ገበሬ ነው ስራችን። ገበሬ በእምነት ስንዴውን ወይንም ገብሱን ይዞ ምን ያደርገዋል? ይዘራዋል። ማብቀል የእግዚአብሔር አይደለም፣ እግዚአብሔር በእምነት ግን አምጥቶ ምን ያደርጋል? ይዘራል።
እሷ ወደ ሕዝቧና ወደ አምልክቷ ተመለሳለች። አንቺም ደግሞ ከባልንጀራሽ ጋር ተመለሽ አለቻት። በጣም ደጋገመቻት። ተመለሽ አለቻት። ቁጥር 16 ሩትም ወደምትሄጂበት እሄዳለሁና በምታድሪበትም አድራለሁና እንድተውሽ ከአንቺም ዘንድ እንድመለስ አታስቸግሪኝ። አስቸግራታለች ማለት ነው። ይሄን ያክል ቢሆን ነዋ። ፕሊዝ አለቻት። ፕሊዝ ደጋገምሽ ይሄን ነገር አታስቸግሪኝ። ሕዝብሽ ሕዝቤ አምላክሽም አምላኬ ይሆናል። በምትሄጂበትም ስፍራ እሞታለሁ፣ በምትሞችበትም ስፍራ እሞታለሁ፣ በዚያም እቀበራለሁ። ከሞት በቀር አንቺንና እኔን አንዳች ቢለየን እግዚአብሔር ይህን ያደርግብኝ እንዲሁም ይጨምርብኝ አለች። አገሯ እኮ እንደዚህ መሀል ላይ የለም። በአማልክት ነው የሚማለው። ኦልሬዲ ጌታን ተቀብላለች። በእኛ ኮንቴክስት፣ በእኛ በአዲስ ኪዳን ቋንቋ ሩት ጌታን ተቀብላለች። ለምን? በስሙ መማል ጀምራለች። እግዚአብሔር ይሄን ያርግብኝ ይሄን ይጨብርብኝ ማለት እኮ እግዚአብሔር የሚመለክበት ምድር ሳትገባ ነው የጀመረችው ማለት። ወደ ሕዝቧና ወደ አማልክቷ ሄዳለች። ጓደኛሽ ለምን አትሄጂም ስትላት ወደ ሕዝብሽና ወደ አማልክትሽ አይደለም ያለችው። አማልክት አታመልክም ኑሃሚን፣ አምላክ ነው የምታመልከው። ታዩታላችሁ ልዩነቱን። ወደ ሕዝቧና ወደ አማልክቷ ሄደች። እኔ ግን ወደ ሕዝብሽና ወደ አምላክሽ ነው እንጂ የሚሄደው እንዳታስቸግሪኝ ከዚህ በኋላ ይህን ጥያቄ እንዳትጠይቅ። እንዴት እንደዚህ አይነት ውሳኔ ሰው ይወስናል? የምስክርነት ጉልበት። ኑሃሚን በምታልፍበት ነገር ሁሉ ውስጥ ስታልፍ ስለ እግዚአብሔር የነበራት እይታና ውሳኔዎቿ፣ ድርጊቷ የሩትን ልብ ሰርስሮታል። የምትመሰክርላት የእግዚአብሔር ገድል የምታወራላት፣ ለእነ አብርሃም የተገባውን ፕሮሚስ ታወራላታለች። እግዚአብሔር ለአብርሃም ወንጌልን ሰብኮለታል አይደለ? ገላትያ ምዕራፍ 3 ሰብኮለታል እኮ። የምድር ነገሮች ሁሉ ባንተ ይባረካሉ ማለት ምንድን ነው? በዚህ ዘር ውስጥ መሲሁ መጥቶ ማለት ነው። ወደፊት ዮሐንስ 8 ላይ አብርሃም ቀኔን ያይ ዘንድ አይደለም ያለው ኢየሱስ አየ ነው የሚለው። ስለዚህ እና አብርሃም የተሰበከ ወንጌል ወይንም ወደፊት መሲሁ እንደሚመጣ የተነገረው ሩት ጋር ደርሷል ብዬ ነው የማስበው። ባል ማግባት አልነበረው። እግዚአብሔር ከቸርነቱ የተነሳ አደረገው እንጂ ቤተልሔም ስትገባ እግዚአብሔር ባል ሰጣት፣ ያውም ቦዔዝን የመሰለ ባል። እሱ እንዴት ኦርኬስትሬት እንዳደረገው ራሱ በጣም ነው የሚያስደንቀኝ። ከውሳኔዋ በኋላ እግዚአብሔር በዛ በረከት ባረካት፣ የሚቤዣትን ሰጣት እንጂ ሩት ይሄ አልነበረም ፕሮግራሟ፣ ፕላኗም አይደለም። ይሄን ውሳኔ ስትወስን አምላክሽ ሕዝብሽ ሕዝቤ አምላክሽ አምላኩ ይሆናል። ይሄን ጠንካራ ውሳኔ እንድትወስን ያደረጋት ምንድን ነው? የኑሃሚን ምስክርነት። ደካማ ትመስላለች፣ ሐዘን የደቆሳት አሮጊት ትመስላለች። የዋዛ ግን አይደለችም። ሴትዮ ትመሰክራለች። ምስክርነት ውስጡ የእግዚአብሔር ገድል ስላለ ነው የሚሰራው። የሚገርማቸው እኛ አይደለም። ስለ ጌታ ዳኝነት ስናወራ መንፈስ ቅዱስ በምስክርነት ውስጥ አልፎ የሰዎችን ልብ መንካት ይችላል። በቤተክርስቲያን ታሪክ ውስጥ በጣም የሚታወቅ ላይክ እነ ቢሊ ግርሃም ምናምን የሚታወቁ በወንጌል ተጽዕኖ ያመጡ ሰዎች ብዙዎቹ የተመሰከረላቸው በሴቶች ነው። ዛሬ ማርች 8 ቢሆን ደስ ይለኝ ነበር። ለምን? በጣም ስለ ሴቶች እያወራው ስለሆነ ማለት ነው። በነገራችን ላይ አሁን ሴት በጣም ታወራለች፣ ወንድ በቀን አለ አይደል? የተሰራ እንትን ሴቶች ይሄን ያህል ሺህ ወርድ ያወራሉ ቃላት፣ ወንድ ይሄን ያህል ያወራል። ኧረ አውሩ። ለምን መሰላችሁ? በምስክርነት አገልግሎት ጥናት ቢጠና ሴቶች ናቸው የሚበልጡት። ያወራሉ ወሬኛ ይባላሉ እንጂ በጣም ነው የሚመሰክሩት። እስቲ ለእናንተ የመሰከሩ ሰዎችን ዝም ብላችሁ አስቡ። እኔ አሁን የመሰከሩልኝ ሰዎች ሳስብ ነበር ሴቶች ናቸው እንዳሉ። እና ወንዱ ምን እየሰራ ነው? ምናልባት ከመጣችሁ በኋላ እንደዚህ ቃል ማካፈል ምናምን፣ በርቱ፣ ጽኑ፣ አይዟችሁ፣ ትክክለኛ ነው ውሳኔያችሁ፣ በርቱ፣ እንጸልይ ይሆናል እንግዲህ እንትኑ እንጂ በጣም በወንጌል ስርጭት ውስጥ የሴቶች ሚና ከፍተኛ ነው። መጽሐፍ ቅዱስም ይኸው እየነገረን ነው። ፕራክቲካሊም በቤተክርስቲያን ታሪክ ውስጥ ስናጠና ብዙዎች የተነኩት በሴቶች አገልግሎት። ከሰንዴይ ስኩል መጀመር ትችላላችሁ። ሰንዴይ ስኩልስ ማን ነው እያስተማረ ያለው? ሴቶች ናቸው። እግዚአብሔር ሉዓላዊ የሆነ አምላክ እንዴት እንደሚሰራ አታውቁ። ምስክርነት በጣም ይመሰክራል።
ቁጭ ብዬ ቆጠርኳቸው የመሰከሩልኝ ሰዎች እንዳለ ሴት ለምለም መቅደስ ኤልሳ እንዳለ ሴት ነው የመሰከረ። ወንዶች ተነሱ ለማለት ነው፣ እንነሳ ለማለት ነው። ህዝብሽ ህዝቤ አምላክሽም አምላክ። ይሄ እኮ ከባድ ውሳኔ ነው። የማታውቀው ህዝብ በወሬ ገና ሳታየው ሄዳ። እግዚአብሔር ግን የሩትን ውሳኔ እንዴት እንዳከበረ ስመለከት በጣም እደነቃለሁ። ክብር ለእግዚአብሔር ይሁን። ያላየችውን ህዝብ በወሬ ብቻ በዝና ብቻ ማለት ነው ያላመለከችውን አምላክ። አገሯ መዓት አማልክት ስታመልክ ነው የኖረችው ከእናት ከአባቷ ቤት ጀምሮ ማለት ነው። ኦፍ ኮርስ በዚህ 10 ዓመት ውስጥ ከኑሃሚን ጋር ስትኖር ኑሃሚን ብቻ አይመስለኝም ኢንፍሉዌንስ ያደረገቻት፣ ባሏም መሐሎን ነው የእሷ ባሏም ነው የእሷ ባል። አሁን የስሙ ትርጉም ቀጫጫ ማለት ነው። አላቅም ለምን እንደዚህ አይነት ስም እንዳወጡላቸው ወላጆቻቸው። እንግዲህ ዊክ ኤንድ ሲክ ማለት ነው። በቃ እኔ አሁን እንደ ቅጽል ስም ከሆነ ያስኬዳል። አሁን እኛም እኮ ቀጮ እንላለን አይደለ? ቤት ውስጥ ካሉት ልጆች መካከል አንዱ በጣም ቀጮ፣ ሴትም ይሁን ወንድ ቀጫጫው ምናምን እንላለን። የቤት ስም ግን አይመስለኝም። ምን የቤት ስም እንዴት ይጻፋል? እዚህ ጋር የቤት ስም አይደለም፣ የደጅ ስሙ ነው። መሐሎን ቀጫጫ ማለት ነው። ሲክ ማለት ነው፣ ድክም ያለ ማለት ነው። በቃ አሮን ነው እንግዲህ በረሃብ ዘመን ስላሉ ከዚህ የተሻለ ስም እንዴት አወጣለሁ ብለው ይሁን ብቻ ደካማ ማለት ነው። ኬሌዮን ማለት ደግሞ አልቃሻ ማለት ነው። ቀጫጫና አልቃሻ ነው እንግዲህ ጉድ ያደረጋቸው እነዚህን ሁለት ሴቶች ማለት ነው። እና ቀጫጫም ሆኖ ኢንፍሉዌንስ ያደርጋል እላችሁ ነው። መሐሎንም ቢሆን እኔ አብረው ሲኖሩ ያወራላታል። አይ ዛሬ ነው ያድርገው እንጂ ማሚና ዳዲ እኮ ወደዚህ ሀገር ከመጣን በኋላ እንደዚህ እንድንኖር ተገደድን እንጂ ረሃቡ ነው እንጂ አገር ቤት እኮ እያሉ ሊያወሩ ይችላል። እንዲህ በቀላሉ ባወራችሁት ወሬ እግዚአብሔር አልፎ እንዴት ነው ሰዎችን የሚነካው? ይነካል። የእግዚአብሔር ታሪክ ስለሆነ የእግዚአብሔር ገድል ስለሆነ ማለት ነው። ተረት አይነካም። ልንገራችሁ፣ ተረት ያስቃል። ከዛ በላይ ምንም አቅም የለው። እዚህ ነው በሁለተኛ ጢሞቴዎስ ምዕራፍ 4 ላይ አንተ ይሄን የሕይወት ቃል የእግዚአብሔርን ቃል ስታቀርብ ሰዎች ግን ተረት የሚያወራላቸውን የሚፈልጉበት ጊዜ ይመጣል ይላል። እንደዚህም ቢሆን ግን አንተ የወንጌል አገልጋይነትን ስራን በትክክል ቀጥ ብለህ ስራ፣ እንዳደነግጥ። ሰው ተረት ይሻለኛል የሚልበት ዘመን ይመጣል። ተረት ስሜት ነው የሚነካው፣ ልብ አይነካም። የእግዚአብሔር ቃል ግን ልብ ይነካል። የእግዚአብሔር ገድል የእግዚአብሔር ስራ ግን የሰውን ልብ መንካት ይችላል። ይኸው ነካ። ታዲያ ከነካ ለምን ኦርፋን አልነካም? እንዲህ አልነካም። በቃ ምን አውቃል? ታዲያ ኦርፋን ካልነካ ላቁመው ይመስከር? ኧረ አላቆምም፣ በጭራሽ አላቆምም። መንገድ ላይ አቁማችሁ ለሰው ስትመሰክሩ 2 ሰዎች እኩል ነግራችኋቸው አንዷ እያለቀሰች ጌታን ትቀበላለች። አንደኛው ወይም አንዱ ደግሞ ሲሰቀል አይተሃል? አላየሁም። እና ምን ብለህ ነው የምታወራው? አይ መጽሐፍ ቅዱስ ይኸው በሮሜ ላይ ምናምን። ሮሜ ትላለህ እንዴ? ሮሜ እኮ ድሮ መጽሐፍ ነው ምናምን ይከራከራቸዋል። ግን እኮ አንድ ሰው ተነክቷል። ምስክርነት ጉልበት። ስለዚህ ፕሊስ አታስቸግርኝ። አምላክሽ አምላኬ ሕዝቤም ይሆናል። እና በቃ ይሄ ባይሆን ሞት ብቻ ነው እኔና አንቺን የሚለየን። ከዛ ውጭ አብረን ነው እዛ ስንኖር ራሱ አብረን ነው የምንኖረው። ኢቭን ባገባም ማለቷ እኮ ነው። ደግሞ ያደረገችው ይሄንን ነው። አብረው ነው እስከ መጨረሻ የኖሩት። ቁጥር 18 ኑሃሚንም ከእርሷ ጋር ለመሄድ እንደቆረጠች ባየች ጊዜ እርሷን ከመናገር ዝም አለች አለ። ሲቆርጥ ያስታውቃል። ሰው ሲወስን ያስታውቃል። በቃ አለች፣ ተርኒንግ ፖይንት አለች በሰው ህይወት ውስጥ። የእግዚአብሔር ነገር ሲነካን ላንመለስ፣ በቃ ወደዚህ የነበርነው ሰዎች እንዲህ እንድንዞር የሚያደርገን መንካት አለ። ፐርሰናል ኢንካውንተር ይባላል። ሰውን እግዚአብሔር ቤት የሚያቆየው ምንድን ነው በሉኝ? ፐርሰናል ኢንካውንተር ያስፈልገው። እቺ መነካት የምትባል ነገር አለች። አሁን ሩት ተነክታለች። በቃ ተነካች። አስጠነቀቀቻት አማቷን፣ ፕሊስ ከዚህ በኋላ እንደዚህ አይነት ጥያቄ እኔ ፊት እንዳታነሽ። እስከ መጨረሻው ልንገርሽ እንግዲህ የኔን አቋም ሞት ብቻ ነው እኔና አንቺን የሚለየን፣ እንዳታነሽብኝ ያለች ይመስለኛል ኑሃሚን። እንዴት በመሰክርላት ነው በሆዷ ማለት ነው።
እንዴት በመሰክር ያው 10 ዓመት ዋዛ ነው እንዴ? ተክትጋታለች እንጂ ደህና አድርግ በደንብ ነው ያወራችለት፣ በደንብ ነው የነገረቻት። በደንብ እንመስክር፣ በደንብም እንኑር። የሚያዩን ብዙ ናቸው። አምኖ ምስክሮቼ ትሆናላችሁ ማለት እኮ በጣም እኮ ትልቅ ሪስፖንሲቢሊቲ ነው። ለማንም አልሰጠውም ይሄን አሳይመንት። ኢቭን ለኤንጅልስ አልተሰጠም ይሄ አሳይመንት። ድኛለሁ ለሚል ሰው ኤክስፒሪየንስ አድርጌያለሁ መዳንን፣ በጌታ መሆንን፣ የጌታ ልጅ መሆንን። በጨለማ ነበርኩ አሁን በብርሃን እመላለሳለሁ፣ ሙት ነበርኩኝ አሁን ሕይወት አግኝቻለሁ የሚል ሰው ይሄ ቤት ስራ ተሰጥቶታል ማለት ነው። መሰከረችላት። ቁጥር 19 ሁለቱም እስከ ቤተልሔም ድረስ ሄዱ። ወደ ቤተልሔም በደረሱ ጊዜ የከተማይቱ ሰዎች ሁሉ ስለ እነርሱ ይህች ኑኃሚን ናትን እያሉ ተንጫጩ። ለምን? ስትወጣ እንዲህ አልነበረችም። ስትመለስ በጣም ብዙ ጉስቁልና ደርሶባታል። ምንም እንኳን ምግብ ያለበት ሀገር ብትሆን ሀዘን ደቁሷታል። ሀዘን ከባድ ልንገራችሁ። በነገራችን ላይ ሀዘን መንፈስ ነው። ሀዘን መንፈስ አለው አብሮ። ሀዘንን እሽሩሩ ካላችሁት ደቁሶ ነው የሚጥላችሁ። የሀዘንን መንፈስ መጽሐፍ ቅዱስ እኮ ይናገራል። የሀዘንን መንፈስ፣ የለቅሶን መንፈስ እግዚአብሔር ካልገፈፈና ካላነሳ በስተቀር በጣም ታፍ ነው። እቺ ሰው ሀዘን ደቁሷታል። ረሃብ ሸሽታ ነው ሄደችው። እሺ ምግብ አለ ሞዓብ፣ ግን ባልን ማጣት፣ 2 ልጆችን ማጣት፣ እነሱም ዘር ሳይጠቁሙ ሞታቸው በጣም በጣም ልቧን ሊሰብረው ይችላል። በዚህ ውስጥ ሆና የቤተልሔም ሰዎች ሲያዩት ናት አይደለችም ክርክር መጣ። እርሷም ቁጥር 20 ሁሉን የሚችል አምላክ አስመርሮኛልና ማራ በሉኝ እንጂ ኑኃሚን አትበሉኝ። አሁን እኔ ንግግር ሩትን የሚሰብር አይመስልም? እኔ እኮ በቃ ይሄ እግዚአብሔር የተከለው ሰው እኮ ምንም አይሆንም። በቃ እንዲህ ብላ ስትናገር እንኳን ባክሽ ትበይ የምትል ይመስለኛል ሩት። አሁን ከደረሰብሽ ሐዘን የተነሳ እንደዚህ አልሽ እንጂ አንቺ እንዲህ አይደለሽም። በደንብ አቅሻለሁ። አንቺ ይሄ ስሜትሽ ነው፣ ይሄ ጉዳትሽ ነው እንደዚህ የሚያስብልሽ እንጂ እኔ ራስ እስክመኘው ያንን ህዝብና ያንን አምላክ ለማምለክ ከዛ ህዝብ ጋር ለመቀላቀል እስከወስን ድረስ ያደረሰኝ ምንድን ነው? የአንቺ ምስክርነት ነው። የዛሬውን አልሰማም፣ የዛሬውን አላይም የምትል ነው የሚመስለኝ። ይህንን ሁሉ አልፎ ነው እግዚአብሔር ሲሰራ የነበረው። ሁሉን የሚችል አምላክ አስመርሮኛልና ማራ በሉኝ እንጂ ኑኃሚን አትበሉኝ። ይህን ቃል በደንብ ካያችሁት ራሱ ይጋጫል። ሁሉን የሚችል በጣም ምስኪን ናት ኑኃሚን ማለት። አሁን እዚህ ጋር ለመሸፋፈል ለመደባበቅም አልሞከረችም። በቃ የሆነችውን እንትን የምታረገው። የሚገርማችሁ ይሄ በጣም መኮረጅ ያለበት ካራክተር ነው። እንዴት ብትሉኝ ሰው ፊት ብዙ ነገር ሊያስብለን ብዙ ሊያመጣብን ይችላል የሆነውን መሆን። እግዚአብሔር ፊት ግን አዋጪ ነው። ይኸው አሁን አንዳንድ ጊዜ አልቅስ ሲለን እግዚአብሔር ፊት ማለት ነው ምናፍራለን። ዲት አለቅሳለሁ ምናምን። ወንድሜ እኔ ልምከርህ አስነካው። እውነቴን ነው የምላችሁ። አስነኪው። እናንተ አስነኪው ባልላችሁም አስነክታላችሁ። ማስነካት ነው እንጂ በደንብ ማስነካት ነው እንጂ እግዚአብሔር ፊት ማለት ምኑን ትደብቀዋለህ? ወዴት ምን ታረገዋለህ? አልቅስና ያጽናናህ እንጂ። ለደቀ መዛሙርቱ እኔ ሄዳለሁ ግን አጽናኝ አይደል የመጣላችሁት? አጽናኝ የሚመጣው ያዘነን ነው እንጂ ግግም ያለን ያጽናናል እንዴ? ማዘን እኮ አለበት ሰው። የሚያሳዝን ነገር ሲደርስበት በደንብ ማዘን አለበት። ግን ሊያጽናናው ሲመጣ አልጽናና ማለት ነው ስህተት። የሰማችሁ ነው። ያላዘነን አያጽናናም እግዚአብሔር። አጽናኑ ህዝቤን ምን አድርጉ? አጽናኑ። ለምን? አዝኗል ማለት ነው ህዝቡ። ኑኃሚን ትክክለኛ ማንነቷን ነው የምታቀርበው። ሁሉን ቻይ ነው እሱ። አዎ፣ ግን እኔን አስመርሮኛል፣ አዝኛለሁ። በሙላት ወጣሁ፣ እግዚአብሔርም ወደ ቤቴ ባዶ የመለሰኝ። እግዚአብሔር አዋርዶኛልና ሁሉንም የሚችል አምላክ አስጨንቆኛልና ኑኃሚን ለምን ትሉኛላችሁ አለቻቸው። ምን ማለት ነው? ሪያሊቲውን አልክደውም። ስወጣ በሙላት ነው። 4 ፋሚሊ ሆኜ ነው የወጣሁት። ይኸው አሁን 3ቱ ሞተውብኝ በጋብቻ የተገናኘችውን የአንደኛዋን ልጅ ሚስት ነው ይዤ የተመለስኩት። ዲላይትፉል እባላለሁ እኔ። ምን ደስታ ይታይብኛለን እንዳትሉኝ። ዲላይትፉል አይደለሁም ኑኃሚን እንዳትሉኝ። ለራሴ ስም አውጥቻለሁ። ከኔ ጋር አብሮ የሚሄድ ስም ማራ የሚለው ነው። የተመረረ የሚመር ማለት ነው። ማራ በሉኝ አለቻቸው።
ቁጥር 22 ኑኃሚንም ከእርሷ ጋር ከሞዓብ ምድር የተመለሰችው ሞዓባዊቷ ምራቷ ሩት ተመለሱ። የገብስም መከር በተጀመረ ጊዜ ወደ ቤተልሔም መጡ። ይሄ ወደ ሜይ ጁን አካባቢ ነው በእስራኤል ይሄ ምርት የሚሰበሰብበት ጊዜ ማለት ነው። ትክክል ነው። እግዚአብሔር ምድሪቷን ጎብኝቷል። አዎ ይሄው ምስክር በደንብ አለ፣ በደንብ ምግብ አለ። መጡ። አምላክሽ አምላኬ ሕዝብሽ ሕዝቤ ነው ብላ የተመለሰች አብራ የመጣች አለች። አንድ ጸሐፊ በዚህ ጉዳይ ላይ የተናገረውን ሳነብ ምን ይላል? ማይ ሪስፖንስ ኢዝ ማይ ሪስፖንሲቢሊቲ ይላል። የእኔ ሪስፖንሲቢሊቲ ለገጠመኝ ነገር ፊት ለፊት ላለው ነገር የምሰጠው ምላሽ እንጂ ከዛ በላይ ያለው የኔ አይደለም ነው። እውነት ኑኃሚንም ሆነች ሩት ለገጠማቸው ነገር የሰጡት ምላሽ ነበር። ኦፍ ኮርስ ኦርፋን ምላሽ ነበራት። እዛው መቅረት ነው አገሯ፣ ማለክቷን፣ ህዝቧን አሁን በቃ መቅረት ነው። እነዚህ ሁለት ሴቶች ደግሞ አይ እንሄዳለን አሉ። መጡ፣ ገቡ። ምዕራፍ 2 ላይ ምን ይሆናል? ታማኙ እግዚአብሔር ይመጣል። ምንም ያሰቡት ነገር የለም። ሩትም ብቻችንን ነው የምንቀረው ነው ያለችው። ኑኃሚንም ምንም እድል የለም ባለ ማግኘት ምናምን ምን በቃ ምንም የምናውቀው ብቻ መመለስ ብቻ ነው የነሱ ቤት ስራ። ይኸውላችሁ እኛ ናቹራል የሚመስል ወይንም ፊታችን ያለ በቃ ፊት ለፊት ያለውን ነገር ስናረግ እግዚአብሔር ሱፐር ናቹራል የሆነ ነገር በማድረግ ይገለጣል። ቀላል የምትመስለውን የእኛን የቤት ስራ ፊት ለፊታችን ያለችውን ብቻ መስራት። አሁን ምስክሮች የተሆናል መስክሩ ከሆነ መመስከር ነው የኛ ስራ። ስንመሰክር እንዴት አድርጎ ነው እግዚአብሔር በሰዎች ልብ ውስጥ የሚሰራው? እኛ እናውቀው፣ እግዚአብሔር ግን ይሰራል። እንዲህ ሆኖ ነው ይሄ ሁሉ ሰው ራሱ አሁን በእግዚአብሔር ቤት ውስጥ እንደዚህ ደስ በሚል ድባብ የተገኘው። የሆኑ ሰዎች መስክረውልን፣ የሆኑ ሰዎች ነግረውን ነው። በቃ በስ ብለው እንደቀልድ በመስሪያ ቤት በዘመድ በጎረቤት አከራይተናቸው ተከራይተናቸው ቤታቸውን ባዮሎጂ አስተማሪ ሆኖ መጥቶ ሆነ አለ አይደል? አይመስልም፣ ግን ቀስ እያለ ነው እግዚአብሔር ነገሮችን የሚያገጣጥማቸው። ሩት ወሰነች፣ ከኑኃሚን ጋር መጣች። ምዕራፍ 2 ትንሽ ላሳያችሁና ጨርሳለሁ። ለኑኃሚንም ባል የሚዘመደው ከአቤሜሌክ ወገን የሆነ ኃያል ሰው ሁለት መበለቶች ጋር እግዚአብሔር ታሪክ ያለው ይመስላል። እነሱም ብዙ ቦታ አልሰጡም ለራሳቸው። ሐዘን የደቆሰን ሰዎች ነን፣ ማራ በሉን ምናምን በጣም ራሳቸውን እንትን አድርገው ነው የገቡት። ግን አንድ ኃያል ሰው ለካ እግዚአብሔር አዘጋጅቷል። ስሙ ቦዔዝ የተባለ ሰው ነበረ። ሞዓባዊቱም ሩት ኑኃሚንን በፊቱ ሞገስ የማገኘውን ተከትዬ እህል እንድቃርም ወደ እርሻ ልሂድ አለቻት። ወይ ጉድ! በምን አወቀች? አንዲት መበለት የሆነች ሴት፣ እንግዳ የሆነች ሴት፣ የሰው አገር ሴት፣ መጻተኛ የሰው እርሻ ሄዳ መቃረም እንደምትችል በምን አወቀች? እጅው ኑኃሚን እየነገረቻት። ዘዳግም 25 ዘሌዋውያን ምዕራፍ 19 ምን እንደሚያወራ ታውቃላችሁ? እንግዶች የሰው ሀገር ሰዎች መጥተው በእስራኤል ምድር ድንገት እንግዳ ሆነው ቢመጡ እርሻ ያላቸው ባለ ሀብቶች እህል ሲሰበስቡ ሲያጭዱ ኢንቴንሽናሊ ያዝረክርኩላቸው ይላል። ቃርሜ ይተውላቸው ይላል። መበለቶች ባል የላቸውምና እርሻ አርሶ የሚያመጣ የለምና መሰረታዊ ፍላጎታቸውን ለማሟላት ባለ እርሻዎች ሆን ብላችሁ የተወሰነውን ነዶ ተውላቸው። ኢቭን ነዶ እንኳን ስትሰበስቡ እዚህ ጋር ያለው የታሰረው ነዶ እየሰበሰበ እያለ ይሄ ገበሬው ወይንም ተቀጥሮ የሚሰራው ፊልዱ ላይ ድንገት የሆነ ቢረሳ እንዴ ብላ አሰብስበው ረስተዋል፣ ሂድ ቀጥል። ለምን? ለመበለቶች ይሆናል። እግዚአብሔር እንዴት አይነት ኬሪንግ የሆነ አምላክ እንደሆነ ታያላችሁ። ይሄንን ሩት በምን አቅሟ ነው የምታውቀው? ማን እርሻ ሄጄ ልቃርምና የዕለት ኑሯችንን እንቀጥል ለማለት እጅው ኑኃሚን ናት የመሰከረችልን። የምስክርነት ጉልበት፣ የእግዚአብሔር ቃል ጉልበት። ደግሞ የምትገርመኝ ሩት የምር በዚህ በምስክርነቱ የአምላክሽ አምላክ የሕዝብሽ ሕዝብ ያለችው እውነት መሆኑን በምንድን ነው የማውቀው? የፉክክር ሴት አይደለች። ማሚ ኑኃሚንን ማለት ነው ከቅርበቷ የተነሳ ማሚ ኑኃሚን አቤት፣ ያው ያገሩ ሰው አንቺ ነሽ እንግዲህ ኦፍ ኮርስ
ወተሽ ራሱ አግኝቼ ያጣው ምናምን ብትይ ራሱ የሚያምረው ባንቺ ነው። ደግሞ አግኝቼ ያጣው ለሚል ደግሞ ስጥ ይላል። ለምን አግኝቶ እንዳያጣ ሰውየው ራሱ ሊሰጥሽ ይችላል። እና ፕሊስ ደግሞ የኔ ሀዘን የቅርብ ነው፣ ያንቺ የቆየ ነው። አንቺ ቢያንስ 2 ወንዶች ልጆች አይተሽ ወጋ አይተሻል። እኔ ምኑንም አላየሁትም። አሚን ፕሊስ አትልም። ለምን የተመሰከረላት እግዚአብሔር በደንብ ነው የነካት። ካራክተሯን እንዴት ሼፕ እንደሚያደርገው ታያላችሁ። በጣም የምትገርም ሴት ነው። አንቺ ቁጭ በይ እኔ እወጣለሁ። ወጣት ናት። ቃርሚያ ውስጥ መገኘት ማለት ያቺ ቆንጆ ያቺ ወጣት ኦድ ነው። ለዚህ ነው የቦዔዝ አጫጆች አይኔ ነው ይላሉ። አይኑ አይደለም ሩት ነች። አይሆንም ጮጎጊቱ ምኑ እዛ ቃርሚያ ቦታ ማለት እኮ እግር ይወጋል ራሱ ከስር የታጨደው ምናምን በፍጹም አይመችም ለሩት። ይሄንን ሁሉ አልፋ ነው ሄደችው። እንዴት? አምላኬ ያ አምላክ መበለቶች እንዲኑሩ ያለውን ስርዓት በደንብ ሰምታታለች። ከአሮጊቷ ሴትዮ ምስክርነት ሞለጭ አርጋ ነው የነገረቻት። መበለት በእስራኤል እንዴት እንደምትኖር ቁጭ አርጋ ነግራታለች። እግዚአብሔር ወደ ህይወታችን የሚያመጣቸውን ሰዎች የምናውቀውን እውነት ሼር ብናደርጋቸው ብንነግራቸው እኛ ፊት ላይ ሊለወጡ ይችላል። ኦፍኮርስ አንዳንዴም ይሆናል እንደዚህ። ልሂድ በፊቱ ሞገስ የማገኘውን እንደዚህም ታውቃለች። በጣም ጥላቢስ ከሆነ ህዝብ ከሆነ የመጣችው የሞዓብ ህዝብ ሞገስ አያውቅም። ጭራሽ እንደዚህ አይነት ቋንቋ አያውቅም። ቋንቋ ሁሉ ተቀየረ። ዋው! ሰው ሲነካ እንዲህ ነው። ሰው ሲለወጥ እንዲህ ነው። በፊቱ ሞገስ የማገኘውን ተከትዬ እህል እንድቃርም ወደ እርሻ ልሂድ አለቻት። እርሷም ልጄ ሆይ ሂጂ አለቻት። ሄደችም ከአጫጆችም በኋላ በእርሻ ውስጥ ቃረመች። የዘሌዋውያን ምዕራፍ 24 ዘሌዋውያን ምዕራፍ 19 ዘዳግም ምዕራፍ 24 ቁጥር 1 ጀምሮ ስትመለከቱ ስርዓቱ ይሄ ስለነበረ ነው። ቃረመች። ከአጫጆችም በኋላ በእርሻ ውስጥ ቃረመች። እንደ አጋጣሚውም የአቤሜሌክ ወገን ወደ ነበረው ወደ ቦዔዝ እርሻ ደረሰች። ሟቹ አቤሜሌክ ማለት ነው፣ የኑኃሚን ባል። የእሱ ዘመድ የሆነ ሰውዬ እርሻ ውስጥ እንደ አጋጣሚ ነው የሚለው። ይኸውላችሁ እኛ ፊታችን ያለውን ነገር ስንሰራ እግዚአብሔር እጁን ያመጣበታል። በምስክርነትም በሉት በየትኛውም በገባን እውነት ላይ ውሳኔ ስንወስንና ስናደርግ እኛ ናቹራል የሆነውን ነገር እግዚአብሔር ሱፐር ናቹራል የሆነውን ነገር ያደርጋል። ካልኩሌት አድርጋ አይደለም፣ አጣርታ። የማን እርሻ ነው? አያታውቂውም? ንገሩኝ። ልታውቂው አትችይም? ፕሊስ ንገሩኝ። በጣም ሀብታም ነው እስቲ ንገር። ኖ ምንም የሰራችው ካልኩሌሽን በእምነት ነው የተራመደችው። ጀስት በእምነት በቃ ይሄ ነው የሀገሩ ስርዓት። እንግዳ የሆነ ሰው መበለት የሆነ ሰው ይሄንን የሚያደርገው በቃ ብላ ጀስት ፊት ለፊቷ ያለውን እርሻ ቀጥታ ገብታ መቃረም ጀመረች። ለካ እግዚአብሔር ያዘጋጀው ሰውዬ ነው። ወደ እርሱ እርሻ ደረሰች። እነሆም ቦዔዝ ከቤተልሔም መጣ። እኛን የተቤዠን ከየት ነው የመጣው? ከቤተልሔም ነው የመጣው። 70 ሰገል ሊሰግዱ መጡ። ማቴዎስ 2 አልጠፋባችሁም አይደለም? መጡ። የአይሁድ ንጉሥ የት ነው የሚወለደው ሲሉት ብሎ ደነገጠ ሄሮድስ። እንዴት ነው ብሎ የካህናት አለቆችን ጠራ። ምንድን ነው የሚያወሩት እነዚህ ሰዎች? የአይሁድ ንጉሥ ምናምን እንዴ አንቺ ቤተልሔም ከይሁዳ ግዛቶች ያነስሽ ግን ከአንቺ መስፍን ይወጣል ብሎ እንዴ ነቢዩ ሚክያስ ተናግሯል። ቤተልሔም ነዋ ብለው አይደል የተናገሩት? ቤተልሔም ሄደዋል። እናቱን ከሕፃኑ ጋር አግኝተው ሰግደው ስጦታ ሰጥተው የተመለሱት የቤተልሔም ሰው ነበር። ይሄም የሚቤዣት የቅርብ ዘመድ ተፈልጎ በፕሮሰሱ ከተሄደ በኋላ የሚቤዣት የሚዋጃት እሱ ነበረ። ከቤተልሔም መጣ። አጫጆችንም እግዚአብሔር ከእናንተ ጋር ይሁን አላቸው። እነርሱም እግዚአብሔር ይባርክህ ብለው መለሱለት። የሩት ኢንቫይሮንመንት ተቀየረ። አገሯ የምታውቀው አሰሪና ሰራተኛ ይድፋ ሲባባል ይመስለኛል።
ከሰረች ታዲያ ያቺ ሴት? አልከሰረች። ልክ እርሻ ውስጥ በቃ አንደኛ ቃርሚያ አለ። የተነገራት እውነት ነው። ኑኃሚን መበለቶች የሚኖሩት ቃርሚያ ቃርማው ነው ስትል ቦዔዝ እርሻ ውስጥ ስትገባ አጫጆች ኢንቴንሽናሊ ያዝረክርከዋል ቃርሚያ። ስለዚህ ስታገኝ ወይ ይሄ አምላክ ወይ ይሄ ህዝብ እንዴት ኬሪንግ ነው ባካችሁ፣ የሚገርም ነው እያለች እየሰበሰበች እዚህ እየሰበሰበች እዚህ ያደረገች እንደዚህ ያደረገች እያለች ቦዔዝ መጣ። አታውቀውም። ሰላምታቸውን ስትሰማ በጣም ኢምፕሬስ ያደርጋል። እግዚአብሔር ይባር ድምፁ ራሱ በቃ ይመጣብኛል። እኔ በቃ እግዚአብሔር ይባርካችሁ። ቃርሚያውን ትታ የምታየው ይመስለኛል። ባለቤት ይመስላል። እነሱም እግዚአብሔር ካንተ ጋር ይሁን፣ እንኳንም እዚህ ህዝብ መካከል ቀላቀልከኝ የምትል ነው የሚመስለኝ በዚህ ሰዓት። እንኳንም ስሙ እንደዚህ በክብር የሚጠራ አምላክ ያለበት ምድር እንኳንም መጣው። በውሳኔዋ በፍጹም አትጸጸትም ይቺ ሴት። ለምን? ምስክርነቱ ትክክል ነበር። ኑኃሚን በምንም አይነት አስቸጋሪ ነገር ውስጥ ብታልፍም እንኳን በደንብ ነው የነገረቻት ስለዚህ አምላክ። ተቀላቀለች ከዚህ ህዝብ ጋር። ይሄን አምላክ በህይወቷ የሚያደርገውን ነገር ኤክስፒሪየንስ ልታደርግ መንደርደር ጀመረች ማለት ነው። ከዚህ በላይ አልሄድ ኔክስት ዊክ ስለምንቀጥል ማለት ነው። ግን አንድ የጠየቃትን ጥያቄ ላንሳት። ቦዔዝም በአጫጆች ላይ አዛዥ የነበረውን ሎሌውን፣ ዋናውን ኃላፊውን ካቦውን ማለት ነው፣ ይህች ቆንጆ የማን ናት አለው። አሁን ይሄን ተኮሳትሮ አይደለም። ከዛ በኋላ የወሰነው ውሳኔ ተኮሳትሮ እንዳልሆነ ያስታውቃል። በደንብ አይኑ ሁሉ ብርት ብሎ ነው እንደዚህ እያለ እርሻ ውስጥ። ምዕራፍ 1 በጣም ሞት ነበረ። በጣም ተስፋ መቁረጥ ነበር። በጣም ለራስ ማውጣት ማራበሉኝ ምናምን ነበረ። there is always ምዕራፍ 2። ክብር ለእግዚአብሔር ይሁን። አለ በቃ ምዕራፍ 1 ብቻ አይደለም ህይወት አለ። ምዕራፍ 2 እግዚአብሔር ለሰዎች ምዕራፍ 2 አለው። በቃ አንድ ላይ ቢዘጋ በሐዘን ነው የሚዘጋው ይሄ ታሪክ። ፈገግ ብሎ እንደዚህ ያ ካቦውን ጠርቶ እኔ የምልህ ካቦውም ግራ ገብቶታል። ምክንያቱም ማናት አጫጆቹ ራሱ ማናት ብለው በጣም ተደናግረዋል። ይኸውላችሁ ሰው በእግዚአብሔር ሲነካ እንዲህ ነው አነጋጋሪ የሚሆነው። በቃ ምን ነካት? ምን ነካው? ምን ሆነ? እንዴት ነው ነው የሚባለው። በቃ እቺ ተነክታለች። እርሻ ውስጥ ሲመለከታት ፈገግ ብሎ ይለዋል። ደግሞ ተኮሳትሮ እንዳልሆነ በምን አወካላችሁኝ? ይቺ ቆንጆ ይላል። ውሳኔዋ ነው ያቆነጃት። ይሄ ዝም ብሎ ፊዚካል አፒራንስ ምናምን ብቻ አይመስለኝም። በኋላም ቦዔዝን ኢምፕሬስ የሚያደርገው ሌላ ብዙ ፋክተር ስላለ ማለት ነው። ሲያመሰግናት ራሱ መጨረሻ ምዕራፍ 3 ላይ ሲያመሰግናት ራሱ አፍንጫሽ አይደለም የሚለው። ወጣት ማግባት ስትቺ፣ ደሃ ሀብታም መርጠሽ ማግባት ስትቺ፣ አገርሽ ማግባት ስትቺ፣ በቃ ጌታ ነካት። ይቺ ቆንጆ የማን ናት ብሎ ጠየቀው። የአጫጆቹም አዛዥ ይህችማ ከሞዓብ ምድር ከኑኃሚን ጋር የመጣች ሞዓባዊቷ ቆንጆ ናት። እሱም መሰከረ። እኔም ተገርሜያለሁ። ማለት ያው አንተ እያለ እኔ መቼም ግን she's beautiful she's beautiful ደግሞ ማን እንደሆነች አውቃለሁ። እንደው አገሩ ሁሉ ያውቃል ማለት ነው። አንቺ ቤተልሔም ትንሿ እኮ ነው የተባለችው አይደል እንዴ? ከይሁዳ ግዛቶች ያነሽ ትንሽ ከተማ ሁሉም ይታወቃል። ደግሞ ሲገቡ ከተማው ተንጫጭቶ ነበረ። ኑኃሚን ናት አይደለችም ማራበሉኝ ምናምን ሁሉ ስለተወራ ስለሚታወቅ ሎሌው አውቋታል። ይቺማ ከሞዓብ ምድር ከኑኃሚን ጋር አብራ የመጣች የእሷ ምራት ናት ብሎ መለሰልን።
እርሷም ከአጫጆቹ በኋላ በነዶው መካከል እንድቃርምና እንድለቅም እባክህ ፍቀድልኝ አለች። ፕሊዝ ታውቃለች ሩት፣ መብቴ ነው፣ ሰምቻለሁ። መበለቶች የተዝረከረከ ቃርሚያ ወደ ቤት ይዘው መሄድ ይችላሉ፣ እንዳከለክለኝ። መብቷ እንኳን ቢሆን ፕሊዝ ታውቃለች። ምን አይነት ፐርሰናሊቲ ነው? አረ ሞዓባውያን እንደዚህ አይደሉም፣ ሟርተኞች ናቸው። ለቀቃታ፣ ጌታ ነካት። ክብር ለእግዚአብሔር ይሁን። ነካት። በቃችን ሴት አምላክሽ አምላኬ ህዝብሽ ህዝቤ ስትል የምሯን ነው፣ የምሯን ነው። ተነክታ ነው በቃ ሄዳ የምታሳየው ማንነት። ፕሊስ አለች፣ እባክህ ፍቀድልኝ አለች። መጣችም፣ ከማለዳም ጀምራ እስካሁን ድረስ ቆይታለች። በቤትም ጥቂት ጊዜ እንኳን አላረፈችም። በጣም ሰራተኛ ናት። የምሯን ነው፣ የምሯን ነው። ሎሌውም በጣም በጣም ተገርሟል። አምላክሽ አምላኬ ህዝብሽ ህዝቤ ብላ ለመጣችው ለዚች የውሳኔ ሴት እግዚአብሔር ፕሮቪዥንም ፕሮቴክሽንም አዘጋጀላት። ሄዳ ምን ሆነች? በቃ ጀስት በቃ አገባች፣ ወይዘን ወለደች ነው? ኧረ አይደለም። ከዚያ ያለፈ ሌላ ነገር ውስጥ ነው እግዚአብሔር ይዟት የሚገባዎችን ሴት። ታዲያ እንየው? አይ አንየው፣ ሳምንት እንየው። የሳምንት ሰው ይበለን። የምስክርነት ጉልበት። አንዲት አሮጊት የመሰከረችው ምስክርነት በሩት ህይወት ውስጥ በእሷ ዘር ህይወት ውስጥ የሰራው ስራ ትልቅ። ምስክሮቼ ትሆናላችሁ ስላለን ስለ ምስክርነት እያሰብን እንጸልይና እንጨርስ። መበለቶች ውስጥ እግዚአብሔር እንዲህ አይነት ፕሮግራም ያለው አይመስልም፣ ግን በጣም አስገራሚ አምላክ ነው እግዚአብሔር። እግዚአብሔር ሉዓላዊ ነው። እግዚአብሔር የወደደውን ያደርጋል በምድር ላይ።